ግዴታችሁን መወጣት አለባችሁ። ባለመከተል እንደነዚህ አይነት ሰዎች የሚያወሩትን ነገር ሪከርድ ባለማድረግ ሃይማኖታችሁን ማስከበር መቻል አለባችሁ። እንደነዚህ አይነት የወደቁ ሰዎችን ሪከርድ አድርጋችሁ የነሱ ድምፅ እነሱ ቤት እየገባችሁ ፖለቲካ ባለመስራት እነሱ እናንተ ላይ እንዲሸኑባችሁ ማድረግ ነው። ስለዚህ ባለመግባትም ሪከርድ ባለማድረግም ግዴታችሁን መወጣት አለባችሁ ብዬ ነው የምለው። ኦርቶዶክሳውያን መፍትሄያችሁ እንደተነገራችሁ ምንድነው? ፕሮቴስታንቶችን ማሸነፍ ከፈለጋችሁ አለመውለድ ነው። እየተወለደ ሁሉ ፕሮቴስታንት እየሆነ ነው። ምክንያቱም ፕሮቴስታንቶች ዘመናዊ ሰው ናቸው። ትውልዱ የሚያስፈልገው ነገር አለ፣ አስተዳደግ አለን። እኛ የእውቀት መሰረት ያለው ማንነት የለንም። እኛ ብር እንድንወድ ለገንዘብና ለብር ሟች የሆነ ትውልድ ነው የተፈጠረው። ዓለም ላይ እንደዛ ነው የሚደረገው። በነገራችን ላይ የገንዘብ ባሪያ የሆነ ትውልድን የተፈጠረው። ስለዚህ የሆነ ነገር ካሳየኸው የሆነ ነገር አሳይተህ እንደፈለግህ አድርገህ አላማህን የምታስፈጽምበት ትውልድን የተሰራው። አስተዳደጋችን ነው፣ አመጣጣችን ነው፣ በቃ እንደ ሀገር ነው፣ እንደ አፍሪካ ነው። በነገራችን ላይ እውቀት መሰረት ያለው አስተዳደግ ስለሌለን ኦርቶዶክሳውያን ለእናንተ ምክሬ ምንድን ነው? ትውልዱ ብር አምላኪ ነው፣ የሆነ ጥቅማ ጥቅም ይፈልጋል። ፕሮቴስታንቶች ደግሞ ፖለቲካ ወይም እነሱ መጠቀም ሲፈልጉ እንዴት አድርገው መጠቀም እንዳለባቸው ጠንቅቀው ያውቃሉ። አለመውለድ ነው። መውለድ ማቆም አለባችሁ። ያለ ይበቃል። ያለ ከጸና ያለ ካወቀ ኦርቶዶክስ ነው የሚባለው። እኔ 10 ዓመት ሰጥቼዋለሁ። 10 ዓመትም ከቆየ ነው ኢትዮጵያ ውስጥ ኦርቶዶክስ የሚባለው ነገር ማለት ስም ሆኖ ይቀራል። ስለዚህ ሌሎችን ማሸነፍ ከፈለጋችሁ መውለድን ማቆም አለባችሁ። በቃ አትውልዱ። ኦርቶዶክሳውያን ስንገደል እንበዛለን ምናምን፣ እናንተ ገዳይ ናችሁ እንጂ ስትገደሉን ያላቅም። ዓለም ላይ ሁለት ሃይማኖቶች ዓለም ላይ ድሮ ነው ከብዙ ሺህ ዓመት በፊት የጠፉት ኦርቶዶክስ ነን በሚሉ ሰዎች ናቸው። ነን በሚሉ ሰዎች። ከዛ በኋላ የመስቀል ጦርነት የሚባል መጣ። እንትኖቹ ላይ ሙስሊሞቹ ላይ ጦርነት እንትን ተደረገ፣ አልቻሉም። አሁን ደግሞ ፕሮቴስታንቶችን ሲመጡ ምንድነው እንትኖች ጋር እንትን ለማስመሰል ምንድነው መታጠቅ አለብን፣ መደራጀት አለብን፣ ምንድነው ሰይፍና እንትን የተሸከመ ትውልድ መፈጠር አለበት ኦርቶዶክሳውያን ምናምን እየተባለ ነው። አሁንም አይቻልም። ራሳችሁን የምታደኑበት ሌላ ስራ ነው መስራት መቻል ያለባችሁ። እናንተ እንዳላችሁት የምትቀጥሉበትን እድል ካገኛችሁ ትልቅ ነገር ነው። ስለዚህ ምክሬ ነው አለመውለድ፣ ያለው እንዲጸና ማድረግ። መሰረታዊ ትምህርት የሚባል ትምህርት አለ፣ አስተምሩት። ትውልዱ ውሸት ነው በቃ ያደግንበት ውሸት ነው። ምንድነው አሁን ትልልቅ አባቶች መጥተው ቅድም እንትን ስናደርጋቸው የነበሩ አባቶች ሌሎችም አሉ መጥተው እያፈረሱት ነው ትምህርቱ ማለት ነው። መሰረታዊ ነገር ሊማር ይገባል። ትውልዱ ወንጌልን ሊያውቅ ይገባል፣ መማር አለበት። አምላክ ማለት ምን ማለት ነው ማወቅ መቻል አለበት። አምላክነት፣ ሃይማኖት፣ እምነት ማለት ምን ማለት ነው ማወቅ አለበት። ያ በነገር ላይ ባቢ ምን አስታውስከኝ መሰለህ? በስመ አብ ሳናቅ ሰዓት ሁላ ሄዶብናል። አንድ ጴንጤ ደረቱን የገለጠ ጴንጤ በአባታትን እየተሳደበ የኦርቶዶክስ አባቶች ጳጳሳቶች ምናምን እያለ የሚሳደብ የምን ታቦት የምን ጳጳስ በጣም ነው በቃ ሾክ ያደርገኝ ሳየው ማለት ነው። እና ኢቨን ቤተክርስቲያኗን ያስናቁት ራሱ የቤተክርስቲያን ብፁዓን አባቶቻቸውን ጳጳሳቶችን ሳይቀር ያሰደቡት ራሳቸው አሁን እንደዚህ የምታቸው ማህበራዊ ሚዲያ ያሉ የህዝብ ቅምጦች ተማሪዎች ናቸው። ገባክ? የጳጳስ ፖፕ አይደሉም፣ የካቶሊክ ፖፕ አይደሉም፣ ይሰደባሉ፣ ይተቻሉ ብሎ መንገድ ከፍቶላቸው እሱን አምነው እሱ አይባረካችሁም። በነገራችሁ ልክ የሚባለው ውዳቄ የመጣ ቀን ረሃብ የመጣ ቀን ጅብ ለካ ሚስቴ ሀያናት እንዳለው ነው። ስለዚህ በጣም ነው የደነገጥኩት። ቪዲዮ አይታችሁት ሊሆን ይችላል። እና በቃ እንደዚህ እንደ ስፖርተኛ ድንጋይ እንደሚሰራ ሰው ደረቱን እየመታ ምናምን ነገር ይሳደባል። የሚሳደበው ጳጳሳቶችን፣ መነኮሳትን፣ የቤተክርስቲያን አባቶችን ነው። ስለዚህ ኢቨን አባቶቻቸውን እንኳን ሰድበው ለሰዳቢ ሰጥተው ከዛ ምን ይላሉ? ቪዲዮ ሰርተው ተመስገን የጌታ ልጁ ቪዲዮ ሰርቶበታልና አባቶቻችን ተሰደቡ፣ ተናቁ። አንተ ናከውን አንተ ወረድከውን ማን እንዲያከብርልህ ፈልገህ ነው? ማን እንዲያከብርላችሁ ፈልጋችሁ? ለዚህ እኮ ነው ሁሌ አባቱን የሚሳደብ ልጅ በረከት የሚባል ነገር አይኖረውም። የትም ብትሄዱ ማንም አይሰማችሁም ብዬ ሁሌ የምናገረው ለዚህ ነው። እና በጣም ያፈርኩት ከዛ ደግሞ ልክ እንደ ተቆርቋሪ ሆነው ደግሞ አባቶቻችን እንድትነኩብን አንፈልግም፣ አባቶቻችን እንድትሳደቡብን አንፈልግም ብለው ቪዲዮ ሲሰሩ እኔ አፈርኩ። እና ማህበራዊ ሚዲያ ላይ ያሉ የምስራቅ ቀጠና ምዕመናን
ኦርቶዶክስ ክርስቲያኖች ታከሙ፣ ወደ አእምሯችሁ ተመለሱ፣ ወደ ቤታችሁ ተመለሱ። እናንተ ባሰድቡ አባቶችን፣ እናንተ ባታዋረዱ፣ እናንተ ቀድማችሁ ለሆዳቸው የተቀመጡ በጥቁር መኪና የሚሄዱ እያላችሁ ባትሳደቡ፣ የጴንጤ ወጣጤ ደረቱን እያሳየ እንደ ቦክሰኛ ልክ በቃ ቴዶ ማርሻል ነው ምናምን እንደሚባለው ሰውዬ ደረቱን እያሳየ ነው የሚሰድቡ። 4 ሆኖ ምናምን ቆመው የምን ገድላት የምን ምናምን የምን ጳጳሳት እያለ ነው የሚሰደበው። እና በጣም የሚያሳፍር ቪዲዮ አይቼ ነበረ። ለዚህ እንኳን ምክንያት ራሳቸው ናቸው። ለምን ቪዲዮ እየሰሩ 400-500 ሺህ ፎሎወር ያላቸው ሲሳደቡ ስለነበር ነው። እና የዘራችሁትን ነው የምታጭዱት በነገራችሁ ላይ። ስለዚህ ስራ ይበዛባችኋል። እኔ እስከ 2030 ጊዜ ሰጥቻችኋለሁ። እናንተ ያበላሻችሁትን ካስተካከላችሁ 12 ዓመት እንኳን ከበቃችሁን ያደንቃችኋለሁ። እስቲ ነው የምላችሁ። በቃ የህዝብ ቅምጦች ያበላይ። ምክንያቱም ሞኝ የተከለውን ብልህ አይነቅለው፣ ይበቅላል። አረቆና የሚተክለው ባቢ ገባ። ሞኝ ስለሆነ በኃይል እና በሙሉ ኢነርጂ ስለሚተክለው ከበቀለ በኋላ ምን ይሆናል? ምንድነው የሚያፈራው? ዘሩ ምንድነው? ለምንድነው የምተክለው? ወቅቱ ነው ወይ ብሎ እንኳን አይደለም ሞኝ የሚተክለው። ለዚህ ነው ሞኝ የተከለውን ብልህ አይነቅለውም የሚባለው። እና በማህበራዊ ሚዲያ ታሪክ ውስጥ እኛም ያቆም ነው ወደ አዲሱ ፕሮጀክታችን ሙቭ ያደረግነው በዚህ ምክንያት ነው። ኦልሬዲ ጨርሰናል። መድገም ካልሆነ የምናወራቸው ነገሮች የሉንም። አልፎ አልፎ ግን እንደዚህ ዘራ ሲበቅሉ ልክ ገበሬ ዘሩን ከዘራ በኋላ ሲያፈራ እየሄደ እንደሚያጭደው እንደሚሰበስበው እየመጣን ምርታችንን እንሰበስባለን። ለነበረን ቆይታ በጣም ሙስሊሞች እነሱ ቤት ውስጥ የነበረ ቆሻሻን አስወግደዋል። ስለዚህ አንዳንድ ሰዎችን መቀበል የለባቸው። ምክንያቱም ቆሻሻ ስለሆነ ቆሻሻ ነው፣ የቆሻሻ ገንዳ ውስጥ ነው መጣል ያለበት። ቆሻሻውን ከታች በእንትን መቀበል የለባችሁም ብለን ነው ምክራችንን ጣል የምናደርገው። ዛሬ እንደዚህ አድርገን ብንጨርሰው መልካም ነው። እኔ መተኛት አለብኝ። እንደዚህ መሆን ስላለበት ነው። በሚቀጥለው ሰዓት ስንመጣ ደግሞ ሰፋ አድርገን ብዙ ሰው እንትን እያደረግን እየተጨባበጥን የምናወራ ይሆናል። ብዙ አጀንዳዎች አሉ። በነገሮች ላይ ሶሻል ሚዲያ በየቀኑ አዲስ ነገር ይፈጠራል። መፈጠሩ ብቻ ሳይሆን ተፈጥሮ የማይወራ የማይነካ ብዙ ነገር ስላለ እየመጣን ነካ የምናደርገው ነገር ይኖራል። እነዚህ ሰዎችም ይሄ መንፈራገጣቸውን፣ ይሄ ማጥፋታቸውን፣ መሳሳታቸውን ስለማያቆሙ መጥተን ማስተካከል ግዴታችን ነው። ያው እንደምታውቂው እነዛ ሰዎች እኛ እንትን አድርገን ሰብሰብ ካላደረግነው በጣም ከባድ ነውና ለነበረን ቆይታ በጣም አመሰግናለሁ። ሁላችሁንም ፍቅር የጉሪላ ታክቲክ ነው የምንጠቀመው። ጉሪላዎች እንዴት ጥቃት እንደሚሰነዝሩ ታውቃለህ? ጣል ያደረጉና ይሄዳሉ። እናና ሞክረኝ ምናምን ብሎ ጉሪላ ቆሞ አይጠብቅህም። ይገላል፣ ይሄዳል፣ ያጠፋል፣ ጠቅጠቅ ያደርጋል፣ ይሄዳል ሰው። ስለዚህ እኛ በ2026 በደንብ ጊዜ ሰተን ፕሮግራም አድርገን ሙሉ ጊዜ ሰተን በደንብ ነው ማህበራዊ ሚዲያ ተጠቀምነው ጨርሰናል። 12 ሰተናችኋል። ምላሳቸውና ጆሮአቸውን ገርዘን ዓመት ውስጥ ካስተካከላችሁት እስከ 2030 አደንቃችኋለሁ እኔ በኢትዮጵያ ማለት ነው። ስለዚህ እኛ አሁን የጉሪላ ታክቲክ ነው የምንጠቀመው። ጠቅ እናደርጋለን። ወደ አዲሱ ፕሮጀክታችን ነው የምንሄደው። ምክንያቱም እናንተ በድምፅ ነው የምትመሩት። ገባህ? ሸረሪቶች እንዴት እንደሚሰሙ ታውቃለህ? በንዝረት ነው። ኦርቶዶክሶች ከጭንቅላታቸው ይልቅ ጆሯቸውን ስለሚጠቀሙ በዛ ያሉ ድምፆችን በመጠቀም ማህበራዊ ሚዲያ ላይ አዳዲስ አጀንዳ፣ አብዱ ወለደ፣ መሐመድ ጠፋ፣ ጀሚላ እኮ ሂጃባ ወደቀባት ምናምን የሚሉ በደንብ ጆሮ ያዝ የሚያደርጉ መስማት የሚፈልጓቸው እነዚህን ስለሆኑ መስማት የሚፈልጉትን እየነገረን እኛ የምንፈልገውን ነገር የመውሰድ ነው ስትራቴጂያችን እና በዚህ መንገድ አጠናቀናል። የ2026 ፕሮግራማችን ዘግተነዋል። የ2018 ታይታኒክም ሰምጣለች። ስለዚህ ከዚህ በኋላ 12 ዓመት ሰጥተናችኋል። 12 ዓመት እናንተ እስከ 2030 ራሱ ካስተካከላችሁት በጣም ነው የምናደንቃችሁ። እኛ በበኩላችን የነበረውን ጨርሰናል። እዚህ ቤት የመስጊድም የቤተ ክርስቲያንን በር ይዘው አንለቅም ያሉ ተበዳይ መስለው ሲያለቅሱ የነበሩትን ሰዎች የመስጊድን በር በራሳቸው ፍቃድ ስለለቀቁ ከተጠቂነት ወደ አጥቂነት እንገባለን ብለው ወደ ውርደት ራሳቸውን ወደ ማዋረድ የሄዱ ብፁዓን ናቸው። እኛም እናመሰግናለን። ሌላ ጉዳይ አልነበረንም።
ጭንብላችሁን ግለጡ ነበረ ጦርነታችን። በድል አጠናቀናል። እናመሰግናለን። በጣም ነው የምንወዳችሁ። ደህና ግልጽ ሁኑ ማድረግ ሁላችሁ። አለብሽ በነገርሽ ላይ ኦፓ። አይ ለነገሩ በቃ እንትን ይሁን ችግር የለውም። የራሳችን የኛ ጥበብማ እንትን መደረግ የለበትም። በነገራችን ላይ አይ ታውቂያለሽ በቃ የሆነ ነገር ማንገልጡም አንሸፍንም። በቃ እንዲህ ነው። አዎ ማወቅ ያለባቸው ምንድን ነው በሃይማኖተኞች እና በሃይማኖት ስፍራ ላይ ሰዎች አሉ። በፖለቲካ ስፍራና መናኸሪያ ደግሞ ሰዎች አሉ። ከዛ ወጣ ብለው ደግሞ ሰዎች አሉ። እነዚህ ሰዎች ዓላማቸው አንድ ሆኖ ትውልድን የማንቃት ስራ የሚሰሩ በጣም የሚናበቡ በውስጥ የሚያወሩ ሰዎች እንዳሉ ማወቅ መቻል አለባቸው። ስለዚህ ከነሱ እኛም አንድ ነን ማወቅ መቻል አለባችሁ። ዝም ብለህ እንደንትን እያየህ ከሆነ እየተሸወድክ ነው ማለት ነው። ትልቅ ለውጥ ነው እየመጣ ያለው። አዎ ግሩፕ እንትኑ በቃ እንትን ይሁን በቃ ኦፓዬን ይወዳችኋለሁ። ሌላ መግባት ፈልገ ነው ይቅርታ። ሌሎች ሰዎች ያልገባችሁ ሰዎች በጣም ይቅርታ። ሌላ ጊዜ ገብተን እንትን እናደርገዋለን። ዛሬ ምንድን ነው ዝም ብለን እንትን አድርገን መጣ ስለምን በጀታችንን ዘግተናል። ባቤ ማጠናቀቂያ ሰጥተናል። አይ አለ ግን እስከ 2026 ነገሩ ስለሚሸጋገር ነገሩ የታሰበው ነገር ስለሚሸጋገር ዝም ብለን የዛኔ እንደ አዲስ እናስጀምረዋለን እንጂ አለ ዛሬ ተጠንስሰው ከዚህ በፊትም ተጠንስሰው የሚንገዳገድ ነገር አለ። ባቢ የአላፍት ዝማሬ ግጥሙ ላይ እናስገባዋለን የቀረውን አይ ሙርሌ ፊቷን ለጠፋት አንዴ የአላፍት ዝማሬ ግጥም ላይ ነው የምናስገባው። እንዲና የምናደርገው በቃ ምንም ድካም አያስፈልግም። እንደዚህ እኮ ነው በጭንቅ እኮ ነው ጭንቅላቱን መጠን ወጥ እንደዚህ እኮ ነው ያሳበድ ነው ልጁ ማለት ነው። እና እንለዋለን ይመጣል፣ ሂድ እንለዋለን ይሄዳል፣ በጥፊ ይመታል፣ ተጠናግሮ ይጠፋል እንትን ብሎ ማለት ነው። እንደገና ይጎተታል፣ ይመጣል። ሙርሌ ይሄ ነው በነገራችን ላይ አንቺ የተቆጣ ሰይጣን ነው የሚመስለው፣ የተራበ ዝንጀሮ ነው የሚመስለው። የጉዳይዳ የሚባለው ፊቱን አይቸው እንዴት እንደደነገጥኩ። የሆነ የተቆጣ ሰይጣን የተራበች ዝንጀሮ እንትን የለም በጣም የሚያስፈራ ፊት ነው ያለውና እንደዚህ አይነት ፊት ይዘህ እኮ ምንድን ነው አንተ አሁን ቤተክርስቲያንም መስጊድም ውስጥ ትገባ ነበረ። በዚህ ጋር የመጣ ነው እኮ ከአንተ ለመላቀቅ እኮ ነው ይላሉ ምዕመናን፣ ሰይጣን ስለምትመስል ማለት ነው። ምን አይነት ፊት ነው ያለው በእናታችሁ? እኔ በጣም ነው የደነገጥኩት እውነት ለመናገር። እንደዚህ አይነት ወፍጮ የሚመስል ፊት ተሸክመ ትላለህ እንዴ? በእውነት በጣም እንትን ይላል እኮ። አሁን እውነት ለመናገር አሁን ሰው በእንትን አለመውጣቱ ትልቅ ነገር ነው። ይህ በቪዲዮ አለመውጣቱ ሰው እውነት ለመናገር የስንት ሰው ጤና ነው የተጠበቀው። አሁን ይህ ሰው በቪዲዮ ወጥቶ ቢያወራ እኮ እኔ እንጃ የልጆች ማስፈራሪያ ይጠቀሙት ነበር አንዳንድ ሰዎች አሉ። አፍሪካ ውስጥ ሰዎች አሉ ላያቸው ላይ አፈር እየነሰነሱ ለመፈመስ ብለው የማያደርጉት ነገር የለም። በአስቀያሚነታቸው ፌመስነትን የሚያተርፉ ሰዎች አሉ። አሁን ይሄ ሰው እንደዛ ከማድረግ ውጭ ሌላ ምንም ነገር ማድረግ አይችልምና የሚገርምሽ ነገር እኔ ይሄ ፎቶ ጉድ አይዲያ ነው በነገራችን ላይ የምትጠይቁ ሰዎች። ትናንትና ሃይማኖት ሲቀይር የሆነ ሰው የሚጠቀመው ፕሮፋይል አድርጎ የሚጠቀመው ነገር አድርጎ ነበር የገባውና ይሄ ራሱ ፖለቲካ ነው። ይሄ ፖለቲካ አይነቁበትም ብላችሁ የምትሰሩ ሰዎች እኔ መታከም አለብህ። በነገርህ ላይ ሙርሌ ጨባ መታከም አለብህ። ግን ጃቢር የሚባለው ልጅ የሚጠቀመው ፕሮፋይል አድርጎ ሃይማኖት እቀይራለሁ፣ እግዚአብሔር አናገረኝ፣ ተኝቼ ባለሁበት ሰዓት ልጄ ሆይ ምናምን አለኝ። ከዛ መጨረሻ ላይ የኢየሱስ ልጅ ነው። ኢየሱስ እንዳንተ አይነት ወንዳ ገረድ ሰው አይወልድም። ኢየሱስ እንዳንተ አይነት ማፉንዲ ባሪያ አይወልድም። ኢየሱስ እንዳንተ አይነት ደከከናም ልጅ የለውም። ኢየሱስ እንዳንተ አይነት ገንገበት መሀይም ደንቆሮ ድንቁርቁር ልጅ የለውም፣ አይኖረውም፣ ራሱ አይኖረውም። ኢየሱስ ፊት ለፊት ቢያገኘማ አንገትህን ይቀላህ ነበረ። ሐሳብህ እኮ አያስፈልገውም። የፊትህ አስቀያሚነት ይበቃዋል እኮ።
የምን አባቱ ባሪያ ነው ብሎ ማለት ነው። ምንድነው ይሄ ብሎ ስለዚህ የኢየሱስ ልጅ ነኝ ምናምን ብለሽ መጥተሽ መጨረሻ ላይ ምንድነው በመሃል የአንድ ሰው ፕሮፋይል የሚጠቀመውን ነገር አምጥተሽ ተሸክመሽ መጥተሽ ፖለቲካ ልትሰሪ ማን ይቀበላል? አሁን ይሄ ማን ያምናል? አንተ አሁን የሆኑ ሰዎች ላይ ጥርጣሬ መክተት ነው። በቃ ሰው አንድ ሰው ስለጠፋ የሆነ ሰዎች ልብ ውስጥ ጥርጣሬ መክተት ምናምን ነገር ነው። በአንተ እኮ ትልቅ ስራ ሰርተህ እኮ ነው መጥቶ ያዋርዳል እኮ። ያው ምናልባት እንትኑ የእርሱ ስላልሆነ ምንም ላይልህ ይችላል፣ ዝም ሊልህ ይችላል። ግን እሱ የሚጠቀመውን ነገር ተጠቅመህ መጥተህ በቃ እኔ ሃይማኖቴን ቀይሬያለሁ ምናምን ሂድ ስራ መስራት አለብህ። ወንድ መሆን አለብህ። ሱሪ አይደል የታጠቅ ወንድ መሆን አለብህ። አይምሮውን ተጠቀምበት። አንተ እንደ ምንድን ነው እንደንትን ሰው እንደፈለገ የሚያሽከረክርህ ደንቆሮ ድንቁርቁር ሰው ነህ። ሰውም አትሆንም። ሰውም አይደለህም። ራሱ ዝንጅሮ ነህ። ምንድነው እረኛ የረሳትን የቀበሮ ራት በግ ነህ አንተ። ማንንም ሰው እንደፈለገ አድርጎ እየነዳ አላማውን የሚያስፈጽምብህ መሀይም ነህ አንተ። ስለዚህ ሙርሌ ጨባ አንተ ከታንዛኒያ በረሃ እነዚህ ዝንጀሮ የሚበሉ ሰዎች ከነሱ ያመለጥክ መልክህም ስራህም ከነሱ ያመለጥክ እኛ ጋር የምትግባባ ሰው ነህ። ስለዚህ ፖለቲካ ለመስራት ብለሽ ጃቢር የሚጠቀመው ፕሮፋይል አድርገሽ ገብተሽ በቃ ጃቢር የጠፋው እኮ ምናምን ነገር በቃ አንዳንድ ሰዎች ራሱ ክርስትና እየተማረ ነው አሉ፣ ክርስትና እያጠና ነው አሉ። ክርስትና እንደንትን ነው ከነንትኑ እያጠፋል ያለ ሰው አምጥተህ በቃ ሊከረስስ ነው ብለህ ተሰከሱና ፖለቲካ ስትሰሩ እኮ ማፈር እኮ ነው ያለባችሁ። አይደብራችሁም? ትንሽ አታፍሩም? ሌላ ሰውን አትመርጡም እንኳን ትንሽ? ለማንኛውም እኔ ጨርሻለሁ። ሌላ እንዴት ነህ? ሰላም ልበልህ ልጨብጠህና እኔ ልቀንጠስ እተኛለሁ። ሌላ ጊዜ ደግሞ ገብተን እናደርገዋለን። ጸሎት ሰምታችሁ ለበሽተኞች መድኃኒት ስለመጣችሁ በጣም አመሰግናለሁ። እንደ ኮሮና ተበትነውብን ነበር። አሁን መርፌ ስለወጋችሁ ወሽምታችሁ ያላችሁ ዶክተር እንዴት ነህ? እንደው መንቀጥቀጥ በሽታ እኮ ነበር የያዛቸው። ያውሩ ብለን ነው እኮ ዝም ብለን የለቀቅናቸው። ያውሩ ብለን ነው እንጂ እንደዚህ እየኮረከንክ እንትን ማድረግ ቀላል ነው፣ ግን በእንትን ነው በጥበብ ነው። እንዴት ነው? እኔ የሱን ፎቶ አይቼ የ6 ኪሎ አንድ ዝንጀሮ ነበረች፣ የሷን ቂጣ መሰገንኩ። አይ ገፈኛ ነህ። እና ሰላም ልበላችሁ ብዬ ነው። ብዙ አላወራም። ኦፓዬ እንዴት ነሽ? ደህና ነሽ? ይታለች ፖንትን ወይ ተደውሎባት ይሆናል ወይ እንትን ይሆናል። አመሰግናለሁ ጲላ፣ እናወራለን። አትጥፋ ግን እንትን ነው ስራም እየሰራን ነው፣ ብዙ እቅድን እያወጣን ነው። እንደ ንግስቲቷ እንዳለችው 2026 ባበደ እንትን ልንመለስ እንችላለን፣ አይታወቅም። በጣም ከባድ የሆነ ስራ ማለት ነው። ጆሮአቸውን እየተገረዘ ምላሳቸውን እየተገረዘ እነዚህ ሰዎች ልክ የሚገቡበት ዘመን ነው። የእነሱ ዘመንም አይደለም ካሁን በኋላ። በነገርህ ላይ ገብቷል። ምክራችን እንደሰማው ነው። ሙስሊሞች የሚጥሉትን ቆሻሻ አንዳንድ ሰዎች በጣሳ እየተቀበሉት ነው፣ በክብር እየተቀበሉት ነው። ቆሻሻ ነው። የቆሻሻ ገንዳ ውስጥ ነው መጣል ያለበት። ስለዚህ ሃይማኖታችሁን ከቆሻሻዎችን እንትን በማድረግ አጽዱት ነው የምለው። አመሰግናለሁ ጲላ። እኔ ልውጣ። ይቀራሉ ደግሞ 2 በሽተኞች ይቀራሉ። እነሱም ገና ይወጣሉ በመርፌ ታያለህ። አይ ቶ እኔ በምንድን ነው በአህያና በናይጄሪያ ጥያቄያቸውን የምትመልሰው ሰዎች እንትን መደረግ የለባቸውም። በጣም ጎበዝ ናት። እኔ በግድ ካደነኳቸው ሰዎች ጠንካራ ሰዎች ውስጥ አንዱ አለም ናት። ምስራቅ ቀጠናዎች አንድ ሰሞን ተነስተውባት ሻሃዳ ሁላ ይዘሻል አንቺ ሰልመሻል ተብላ አታክ ስትደረግ ብዙ ሰዎች ከጎኗ አልቆሙላትም። ግን በቃ ደንበኛ ግላዲያተር ናት። ደንበኛ የግላዲያተር ታውቃላችሁ አይደለ? ተፋላሚ ናት፣ ጠንካራ ናት። እና በመረጃ መሰብሰብ ከሰዎች ጋር ባላት ኮሚኒኬት እና ራሷን በመከላከል ውስጥ እኔ በጣም ነው ያደነኳት ማለት ነው። ትንሿ ጋር ስመጣላችሁ ሮቤል የሚባል አንድ ተማሪ ብቻ የቀራት ደካማ ሴት ናት። ምናልባት በህገ ወጥ መንገድ ስለሄደች በረሃ ላይ የገባባት ውሃ እንግዲህ በማህፀኗ ወደ አእምሯ ሄዱ ይሆን አላውቅም። እና የሆነ ብሬኗ ታጥቧል። ጤነኛም አትመስለኝም ሆነስ ማለት ነው። እና ቤቷን ከፍታ ሀሳቧን እንኳን መግለጽ የማትችል መሀይም ሴት ናት።
ኢማጂን ይሄን ያህል ነው የምላችሁና አንድ ተማሪ ነው ያላት ብያችኋለሁ። እሱም ሮቤል ነው። ሮቤል ማለት የኛ ፍሬንድ ማለት ነው። ሰው አካውንቱን ሲከፍት ጀምሮ ቂጥ ነው ፖስት የሚያደርገው፣ ቂጥና ሙዚቃ። እኛም የምናውቀው በሱ ነው። አሁን ከፖስታ 6 ወር ሆኖታል። ምክንያቱም እሷ እንዲፖስት ስለማፈልግ ነው። ሮቤል ፖስት የሚያደርጋቸውን ቂጦች ትቀናባችኋለች። በጣም የሚያማምሩ ቂጦች ነው የሚፖስተው፣ በሚያምር ሰውነት ያላቸው ሴቶች ነው የሚፖስተው እና ስለ ቀናች እንዳይፖስት አድርገው ገብታችሁ ማየት ትችላላችሁ። 6 ወር አልፎታል ከፖስታ አቆሟል። ኦልሬዲ አይፖስትም። አለማችን ላይ ብዙ ቂጥና ሙዚቃ ቢኖርም ሮቤል ግን ህልሙን እንዳይኖር አድርገዋለች። ተጨማሪ ደግሞ በፕሮቴስታንቱ በኩል ንጽጽር የሚሰራ አንድ ኦርቶዶክስ ነበረ። ትንሿ የምታፈቅረው እሷ አይፈልጋትም። እንዲያውም መሀይም ስለሆነች ምርጫ አይደለችም። ቆንጆዬ ፂም ያለውና የሚያምር ሰው ነው። ስለዚህ እሱ ስላልፈለጋት ሮቤል ፂም እንዲያሳድግላት በተማጽኖ ላይ ነው ያለችው። እንደነገርኳችሁ ነው። ተማሪዋም መማሪዋም ፍቅረኞቿን ራሱ ሞዴል የምታደርገው ሮቤል ሰውነት ላይ ነው እና ፂም አብቅልልኝ እያለችው ነው። እንግዲህ እሱ በእድሜ ትንሽ ስለሆነ ለዚህ ነገር ብቁ አይደለም። ይህንን ነገር ለምን አነሳሹ ካላችሁኝ ሜንሽን ከተደረገልኝ ቪዲዮ ላይ ኦፓኮ ይቅርታ የጠየቀችው ሙስሊሞችን ፈርታቸው ነው ስላለች ነው። ስላሴን ለተሳደብኩበት ይቅርታ የጠየቁት ማንም ፈርቸው ነው ጥያቄ። እኔ ከዚህ በፊት በስላሴ መኖር አላምንም። ስላሴ ለተናገርኩት ነገር ከ4 በላይ ጠይቄያለሁ ይቅርታ። ስለዚህ ይቅርታ ስጠይቅ እንደውም የተናገርኩት ምንድን ነው እንዴ እንኳን እናንተንማ ሊከፋችሁ አይገባም በንግግሬ። እንኳን እናንተን የምትወዱኝን ሙስሊሞች በመኖሩ ደረጃ ማላምኖን ስላሴን እንኳን ይቅርታ ጠይቄያለሁ ብዬ ነው የተናገርኩት፣ ካስታወሳችሁ ማለት ነው። ስለዚህ ያው እንደነገርኳችሁ ጭንቅላቷ ጤነኛ አይደለም። በእርግጥ ከደረሱባት የስነ ልቦና ጉዳቶች አንጻር አንዱ እሱ ሊሆን ይችላል። ያም ሆነ ይህ ግን ለእኔ ይቅርታ የችግር መፍቻ መንገድ እንጂ እምነት አይደለም። ስለዚህ በአንቺ ንግግር መሰረት ለተናገርኩት ስላሴ ንግግር ራሱ ከ4 ጊዜ በላይ ከተጠየቅኩት እኛ አስፈራርተናት ነው እንደማለት ነው ንግግርሽ ማለት ነው። እና እባክሽ የአእምሮ ጤናሽን ጠብቂ። ኔዎች መክሬሻለሁ የአእምሮ ጤናሽን እንድጠብቂ። በእርግጥ ቤትሽን ከፍተሽ እንኳን ሀሳብሽን መግለጽ አትችይም፣ ቅናትሽን መደበቅ አትችይም፣ የበታችነትሽን መደበቅ አትችይም እና ስሜን የምታነሽባቸው ብዙ ምክንያቶች አሉሽ። ፈቅጄልሻለሁ። ከዚህ በኋላ ልናገርሽም ታውቂያለሽ። እኔ እንደዚህ ነው አንዴ ነው መርፌ የምሰጠው። ሌላው ሜንሽን ከተደረጉልኝ ፖስቶች ውስጥ በጣም የወደድኩትና ዋናው ነገር የተነሱ ሀሳቦች ነበሩ በእኔና በባቢሎን ዙሪያ ላይ ማለት ነው። እና እነሱም ቪዲዮ እንደውም ሰርቼ ልመልስባቸው እንደ ምናምን ብሎ የነበረ አንድ ፓፓራዚ አያስፈልግም አልኩት። ባቢ ቢዚ ነው፣ ምራቄ ራሷን ትከላከላለች። እንደምታይዋት ምራቄ ማለት ትሪደንት ናት፣ በሁለት በኩል የተሳለ ሰይፍ ናት። ስለዚህ ወይ ትወጋሃለች ወይ ታደማሃለች። እና ለምራቄም ሆነ ለኛ ነው አያስፈልግም ታውት ምናምን ነገር ብለን ያለፍነው ማለት ነው። እና ወደ ዛሬ ወደ ተሰበሰብንበት መንገድ ስመለስላችሁ ወደ ዋናው ፖይንታችን ስንመለስ እዚህ ቤት አንድ አብዮት ተነስቶ ነበረ። ምንድነው አብዮቱ? የቤተ ክርስቲያንና የመስጊድ በር የያዛችሁ ሰዎች እባካችሁ አንደኛውን በር ልቀቁ የሚል ነው። አንለቅም ካላችሁ በግድ እንድትለቁ እናደርጋችኋለን የሚል መፈክር እዚህ ቤት ነው የተነሳው። ታውቃላችሁ መቼስ ኮረሪማዎችዬ በደንብ ታውቃላችሁ። እና ምን ተፈጠረ? በተነሱት ሀሳቦች ውስጥ እንደተጠቂ በጣም ሪያክት አድርገው ነበረ፣ እንደ ተጎጂ አልቅሰው ነበረ። እኛ የምናነሳቸውን ሀሳብ ቤታቸውን ከፍተው እንደ ተበዳይና እንደ ተጠቂ የደረሰባቸው ነገር አድርገውትም እንኳ ቢሆን በእኛ በኩል መነገር እንደሌለበት ሲያወሩ ነበር። እኛ ግን አስቀድመን አይ አንዱን በር ትለቃላችሁ፣ ቶርኔዶ የሚባል ነገር አለ፣ ሁለቱንም በር ክፍት አድርገህ ለቶርኔዶ ተጋላጭ ስለምትሆን አንተ ካለቀቀው እኛ እናስለቅቀሃለን ነው ያሉ። የተናገርነው ይሄንን ነው። በዚህ ሀሳቦቹ ውስጥ እንደ ተጠቂ በጣም አልቅሰዋል። ብዙ ሀሳቦች ተነስተዋል። ብዙ ሰዎች የተለያየ ነገር ተናግረዋል። ብዙ ነገር የተፈጠረው ታውቃላችሁ። ስለዚህ እኛ እንደ 665 ተቋም ያደረግነው አንድ ነገር ነው። ምንድን ያደረግነው? መድረኩን እንልቀቅላቸውና መድረኩን ፍጥነት ስለሚገል በራሳቸው ሀሳብ ይሙቱ አለ እና የኔ ገድለ መባል ጽዮን ደግሞ ተስማማ። መድረኩን ለቀቅንላቸው። መድረኩን ስንለቅላቸው ሌሊትም ቀንም ሌሊትም ቀንም ሌሊትም ቀንም ሌሊትም ቀንም ነው የሚያወሩት። ስለዚህ መጨረሻ ላይ በራሳቸው ሀሳብ እንዲወድቁ ነበር የፈለግነው። ቤዛ ቤት በራሳቸው ሀሳብ ወደቁ። ከቃሉ ጋር ናችሁ።
ቤዛቤት በራሳቸው ሀሳብ ሲወድቁ ከሀሳባቸው ውስጥ የሚደበቁበት ቦታ ስለሌላቸው ጭንብላቸውን መግለጥ ነበረባቸው፣ ራሳቸውን ማጋለጥ ነበረባቸው። ከቃሉ ጋር ናችሁ። ስለዚህ ሁሌም እንዘራለን፣ ይበቅላል። እኛ የማንጨርሰውን ነገር አንጀምርም፣ የማናውቀውን ነገር አንናገርም። ለምንናገረው ነገር ኃላፊነት ወስደን ለምንናገረው ሞር ኦፍ እኔ ኦፓል ቪያ ዶሎሮሳ ስናገር ኃላፊነት ወስጄ ነው። ለዚህ ነው ማምረቻው መዘጋት አለበት፣ ድንጋዩ መንከባለል አለበት የሚለው ባርኮድ በስህተት የተባለ አይደለም፣ አደገኛ ቋንቋ ነው። ቋንቋውን ግን የእሱ ሀሳብ ሳይሆን የእናንተ እቅድ እንደሆነ አድርጎ አውርቷል። ያንን ያወራው ደግሞ በዙሪያችሁ ያሉ ኮምፓራቲቭ ላይ የሚሰሩ ሰዎችን በዚህ መንገድ ነው የሚያጠቁት ብሎ ሊናገር ፈልጎ ነው ብለን ስንናገር ነበር የተለቀሱ። አይደለም እንዴ? ከባድ ለቅሶ የነበረው በዛ ወቅት ነው። እንዲያውም ይሄ ንግግር ቀጥታ ለባለቤቱ ነው፣ ባለቤቱ ደግሞ እንትና ነው ብለን ስንናገር እየዬ ተባለ። ኦኬ እሺ ችግራችሁን ፍቱ ተባለ። እሻልን ችግራችንን ፈታን። ስም ጠርተው አዎ እንትና ነው ያልኩት ለእንትና ነው ያልኩት አስብለናል። አሁን የመስጊዱን በር አስለቅቀናል። ኤኮ ያደርጋል። ፍቅር የሚዩት አድርግ። አስፈላጊ ከሆነ እጅ ይቆረጣል እኮ ነው ያለው። በሩን የያዘውን እጅ እንቆርጣለን። እንደዚህ ነው የተናገርነው። ሂዱና ትለቃለህ ወይ ትቆረጣለህ አይነት ስታይል ነው የተጫወትነው። እንደዚህ ነው የምናደርገው። ስለዚህ በእነዚህ ንግግሮች ውስጥ በጣም ኮንፊውዝ የሆኑ የተጨናነቁ ሰዎች ለእኛ ምን አይነት ኢሜጅ መስጠት ፈለጉ? እነሱ የቴስት ናቸው፣ እኛ መናገር አይችሉም። እኛ መናገር የሚችሉት እነንትና ናቸው። እነንትና ካልተናገሩን ግን እነሱ የመናገር መብት የላቸውም ሲባል ኦኬ ብለን እሺ ዝም አለን። ዝም ስንል የተፈጠረው ምንድን ነው? ራሳቸው መናዘዝ ጀመሩ። ተጠቂዎቻችንን ወይም ደግሞ ታዳኞቻችንን ሰፊ መድረክን የሰጠናቸው 24 ሰዓት የሚያወሩት እነሱ ናቸው፣ እኛ የለንም። እያንዳንዱ ወሬያቸው ግን እያንዳንዱ ሀሳባቸው ግን የራሳቸው ጉድጓድ ውስጥ እንዲገቡና ማንነታቸው እንዲጋለጥ ነው ያደረገው ማለት ነው። ስለዚህ እዚህ ቤት ነው የተጀመረው። እዚህ ቤት ነው ተጠቂ፣ እዚህ ቤት ነው ተበዳይ፣ እዚህ ቤት ነው ተጎጂ መስለኝ ነበረው። ግን ጥያቄ ለእናንተ 514 ሰዎች እኛ ልክ አልነበርንም ወይ? ጥያቄው ለእናንተ ነው። ካልናቸው ውስጥ እኔ በጣም ፓፓራዚዎች ካደረሱኝ ቪዲዮዎች ከተናገርኳቸው አንዱም የቀረ የለም። ባቢ ሀሳብ ከሰጣቸው ውስጥም አንድም ስህተት አልነበረም። ጥያቄያችን ይሄ ነው። ተጎጂ መምሰል አጥቂ መሆንን ይደብቃል ወይ? ተበዳይ መምሰል ክፉነትን ወይም ደግሞ ክፋትን ይከልላል ወይ? አይከልልም። ለዚህ ነው ለምንናገረው ነገር ኃላፊነት ወስደን ስለምንናገር ዛሬ ቤታችንን ልንከፍት ሰዓት የለንም። ቱ ቢሆንስ እንደነገርኳችሁ ባለት ነውና ቤቱን እንድንከፍት ተደረገን። እዚህ ቤት ነበር አይነት ነገር የተናገርነው ኦልሬዲ። አሁን በቃ እንደዚህ ነው፣ ወተናል ከእስልምና ለቀንላችኋል። ኦፍኮርስ እኛ ደግሞ ከወጣችሁ ቆይታችኋል። እንድትናገሩ ነበር የፈለግነው። በትክክለኛው ጊዜ ተናገራችኋል። በራሳችሁ ሀሳብ እንድትወድቁ ነበር የፈለግነው። እኛን ተደግፋችሁ ነበር የምታለቅሱት። የእኛን ቀሚስ ነበር ይዛችሁ የምታለቅሱት። ቀሚሳችንን ስንደበቅባችሁ ራሳችሁን አጋለጣችሁ። ከዛ ቤዛ ቤት በራሳችሁ ሀሳብ ወደቃችሁ። ቤዛ እኮ ይሄኔ ምን እንደተወራው መጠየቅ አታስታውስም። እየበላሽ ነበር የዛን ቀን የኔ ልዕልት እና ቤዛዬ ቴንኪው። በዚህ አጋጣሚ ለሁኔታዎች ምቹ ስለሆንሽ ቤትሽን ስለከፈትሽ በአንቺ ቤትን ስለሆነ የተደረገው ክሬዲቱን ለአንቺ መስጠት እፈልጋለሁ። ቴንኪው ቤዛ። ለዚህ ነው ባክቴሪያዎችም ጥቅም አላቸው የምላችሁ ሁሌም ቢሆን። ምን ታስባላችሁ? እና እኛ ወደ ልማት ነው የምንገባው ከዚህ በኋላ ነግሬያቸዋለሁ። 2018ን ስናከብር ወደ ልማት ነው የምንገባው። እኛ ልማት ላይ ልማት ተኮር ነው። ሁሌም ህግን መሻርና ህግን ማጽደቅ ከሚችሉ ጎኖች
ሁሌም ሲስተም ውስጥ እንገባለን። ፕሮሰስ ነው፣ ፋይናል አይደለም። የፋይናል ውጤቱ ሪዛልቱ ግን ሲመጣ ሪዛልቱ ምንድን ነው የሆነው? ወተናል። ቴንክ ዩ ተልእኮትን አክሽፈናል። እዛ መሀል ላይ ቁጭ ብለው ነን በሚል ነን። የእኛ ንግግር የሙስሊሞች ንግግር ነው። እኛ ሙስሊም አይደለንም እስካላልን ድረስ የእኛ ንግግር እንደ ሙስሊሞች ንግግር ስለሚቆጠርልን ቁጭ ብለን መርዛችንን አልፎ አልፎ እንተፋለን የሚል ፕላን ነበር የነበረው። አክሽፈነዋል። ከሙስሊሞች ጋር የግል ጉዳይም የጋራ ጉዳይም የለንም። በሀሳብ ደረጃ ግን እስልምና ላይ ያለን አቋም ሁሌም የኛ አንድ አይነት ነው። እዚህ አጣብቂኝ ውስጥ የገቡ የምስራቅ ቀጠና ሰዎች ሁሌ የሚሉት አንድ ነገር አለ። ምንድን ነው የሚሉት? እስልምናን ልክ ነው ብለው ካሉ፣ እስልምና እውነት ነው ካሉ ለምን አይሰልሙም? የሁል ጊዜ ጥያቄያቸው ነው። እና እስልምና ልክ ነው ያልነው እኛ አይደለንም። እስልምናን እውነት ነው ያልነው እኛ አይደለንም። ነቢዩ መሐመድን እውነተኛ ነብይ ነው ያልነው እኛ አይደለንም። ቀለማቱ ጌታ አላህ ነው። ስለዚህ እኛ የተጻፈውን የመሰከር ነው እንጂ እኛ አይደለም እውቅና የሰጠነው ለእስልምና። ለእስልምና እውቅና ሰጠን አይደለም፣ የተጻፈውን የተናገር ነው። እኛ ለእስልምና የምንሰጠው ሪስፔክት፣ እኛ ለእስልምና የምንሰጠው ፍቅር ከሙስሊሞች ጋር ካለን ግንኙነት ፍጹም የተለየ ነው። ለእኔ ከሙስሊሞችም እስልምና ስለሚበልጥ ማለት ነው። በግልጽ ነው የምንናገረው። መስፈርቱ በራሱ አንድ ሰው እስልምናን ሪስፔክት ሲያደርግ ልክ እንደ ራሽያው መንግስት እኮ ነው። የራሽያ መንግስት ፑቲን እስልምናንና ነብዩ መሐመድን መናገር በህግ ያስቀጣል ብለው ህግ አጽድቀዋል። እሳቸው ቤተክርስቲያን ወደ መስጊድ መቀየር አለባቸው እንድናምናቸው የማለት ያክል የሰነፋ አነጋገር ነው። ይሄ ንግግር የምስራቅ ቀጠናዎች ነው። አንዳንድ አረንጓዴ ጎርፎች እነዚህን ሀሳቦች ሲያራምዱ ስላየው መልሱ ከእናንተ ጋር አይገናኝም ነው። አስምሬ ነው ሁሌ ነው የምናገረው። ለእናንተ አዲስ አይደለም ንግግሬ። እስልምና ለእኔ ከሙስሊሞችም ይበልጣል። ከሙስሊሞች ጋር ያለኝ ኮሚኒኬት ለእስልምና ካለኝ አቋም ጋር በፍጹም የሚገናኝ አይደለም። የኔና የእናንተ ግንኙነት በሀሳብ ላይ የተመሰረተ ነው። ካልተግባባን አልተግባባንም። ቁርአንና ሀዲስ የሚናገራቸው ነገሮች ግን ለእኔ መመሪያ ናቸው። ስጠየቅ የተጻፈውን ያነበብኩትን መልሼ ይናገራለሁ። ባቢም እንደዛው ነው። 4 ነጥብ ከቃሉ ጋር ናችሁ። ስለዚህ ይሄ ለእናንተ የእኛ የእምነት ድህነትን ጉዳይ የማረጋገጥ አይደለም። እኛ አይደለንም ነብዩን እውነተኛ ነብይ ናቸው ያልነው፣ እስልምና እውነተኛ ሃይማኖት ነው ያልነው እኛ አይደለንም። የተባለውን መልሰን ስለተናገርን መስፈርት ልታስቀምጡልን አትችሉም። ምስራቅ ቀጠናዎች ይሄ ለእናንተ ነው። እኔ የኢየሱስ ወዳጅ ነኝ ስል በጣም ትናደዳላችሁ። አይ ነው ኢየሱስ የኃጢአተኞች ወዳጅ ነው ስትባሉም በጣም ትበሳጫላችሁ። ምክንያቱም ራሳችሁን እንደ ተራራ ቆፋሪና እንደ ሞቱ ቅዱሳን ስለምትቆጥሩ ነው። በተመሳሳይ መልኩ ከፕሮቴስታንቶች ጋር በነበረንም ጥሩ ግንኙነት ምን ይላሉ? ኢየሱስን የሚወዱ ከሆነ ክርስቲያን መሆን አለባቸው እኮ፣ ጌታን ይቀበሉ። ይህንንም ልመልስላችሁ ሰው እንግዲህ እኛ ኢየሱስን የምንወደው ኢየሱስ ስለሚወደን አይደለም። እኔ ሞሮፍ ኢየሱስን የምወደው መልሶ ስለሚወደኝ አይደለም፣ ወይም ደግሞ ኢየሱስ የምወደው ከዘላለም ሞት ስለሚያድነኝ አይደለም። ኢየሱስ ዓለም ላይ ስልክ ገብቶብኝ ነው። ስለዚህ ከኢየሱስ ጋር ባለን ኮሚኒኬት የምትነደዱ ሰዎች ስላላችሁ ለእናንተ መልሴ ኢየሱስን የምወደው ከዘላለም ሞት እንዲያድነኝ አይደለም። ኢየሱስ ዓለም ላይ የነበረ ምንም አይነት ኃጢአት የነበረበት ንጹሕ ሰው ስለለመሆነና ዓለም መስዋዕት ስላደረገችው ነው። ስለዚህ ኢየሱስ ያ ንጹሕ ሰው ያ ኃጢአት የሌለበት ያ ደግ ሰው ዓለም ላይ ነው የምላችሁ በ2000 ዓመት ውስጥ እሱ ከመጣበት ጊዜ ጀምሮ ከዛም በፊትም ከዛም በኋላ እንደ ኢየሱስ አይነት ሰው ምድር ላይ ለኔ የለም ብዬ ነው የምናገረው። ፍጹም ነው። ስለዚህ እንደዚህ አይነትን ሰው የ33 ዓመት ወጣት የገደለች ዓለም ላይ ስለምኖር በታሪክ ውስጥ ራሱ ስሜት የሚሰጥና ጥሩ ነገር ኢየሱስ ብቻ ነው ለኔ። ስለዚህ ለምንድን ነው ኦፓል ክርስቲያን የማትሆኙ? ምክንያቱም የሞተበት ምክንያት ከኔ ጋር ስለሚገናኝ ነው። በእናንተ አስተምሮ የሞቶ እኮ ለአንቺ ኃጢአት ነው ካልከኝ አልቀበልም። ጥፋተኝነት ነው የሚሰማኝ።
ስለዚህ ሞትሽን ነው የሞተው እንዳትለኝ፣ በራሴ ጊዜ ራሴ እሞታለሁ በኃላፊነት። ከፈለኩ ራሴን አጠፋለሁ፣ ከፈለኩ ሞት ይገለኛል። ስለዚህ ከኢየሱስ ጋር ያለኝ ኮሚኒኬት በእናንተ አስራር የማልወስደው ኢየሱስ የሞተበት ምክንያት እናንተ ናችሁ ስለምትሉን ነው አይደለም። ኢየሱስ እኔ ምራቄ እንድትሞት አልፈልግም ለኔ ብላ የኔ ኃጢአት ኢየሱስን የሚያስገድል አይደለም። ካስፈለገ 4-5 ሮማዊ ይገላለሁ። የተመለሰላችሁ ይመስለኛል። ስለዚህ ኢየሱስን አዳኝ አድርጌ የማልቀበልበት ምክንያት የሞተበት ምክንያት በቂ ስላልሆነ ነው። በሐሰት ክስ ተከሶ ነው የሞተው። የእግዚአብሔር ልጅ ነው፣ ንጹህ ሰው ነው። ከዛ በሐሰት ክስ ከሰው የተሰቀለን አምላክ በአንቺ ኃጢአት ነው የሞተው ካልከኝ አይ አልቀበልም። ብዙ ጊዜ ዲኤም ስለምታደርጉ ልመልስላችሁ ብዬ ነው። ቢሆንም ግን እንደ ኢየሱስ አይነት መልካምና ደግ የለም። ስለዚህ ለዛ ነው የኢየሱስ ወዳጅ ሆንኩት። አንድ የስራ ስልክ ልመልስ። ባብዬ ቀጥል። እሺ እኔም እየተጻጻፍኩ ነበር እዚህ ጋር የሆነ ሰው ጋር ቅዱሳን እንዴት ናችሁ? ሰላም ነዋ። እኔ እንኳን እንደዚህ እየጨበጥኩ ቅፍ አድርጌ ሰላም ብላችሁ መልካም ነበር። ያው መነፋፈቁ ስላለ አሁን ዛሬ ገብተን ኦፓ እንኳን ብዙ ነገር እየታዘበችም እያየችም ስለነበረ ያው ብዙ ነገር እየነካካች ነበረ። ጠቃሚና ቁም ነገር ያለው ነገር ስትነካካ ነበረና እኔ ደግሞ ትንሽ ነካላስ ካላደረኩ ይደብረኛልና አንዳንድ ጨባን ታውቁታላችሁ? ጨባ የሚባለው እነዛ ታንዛኒያ ውስጥ የሚኖሩ ዝንጀሮን እንትን እያደረጉ የሚበሉ ሰዎች እነ ጨባ ማለት ነው። እና አቃቃ የሚባሉ ከነሱ ያመለጠ አራዳ የሚመስሉ ሰዎች አሉ። አንዳንድ የተራበች ዝንጀሮ የሚመስሉ ሰዎች አሉና አሁን እንደነዚህ አይነት ሰዎች ስማቸውን አንስተን እዚህ ጋር እንትን አጀንዳ አድርገን ብናወራ ለነሱ ትልቅ ዓላማ ፍላጎታቸው ነው። እኔ በጣም የገረመኝ ነገር በአንድ ቀን እንዴት አንድ ሰው ህይወት ኑሮት አእምሮ ተሰጥቶት ሰው ሆኖ የሰው ልጅ ተብሎ በአንድ ቀን 3 ሃይማኖት እንትን ይቀያይራል። አንድ ሰው ሙስሊም ነበረ፣ ከእስልምና ወደ ፕሮቴስታንት፣ ከፕሮቴስታንት ወደ ኦርቶዶክስ፣ ከኦርቶዶክስ ደግሞ ወጥተዋል። በነገራችን ላይ እንትና ማለት ነው ሙርሌ ብየዋሉ። ስሙ ሙርሌ ነው። በነገራችን ላይ እነዛ ሙርሌ የሚባሉ ኢትዮጵያ ውስጥ የሚኖሩ ራቆታቸው የሚኖሩ ሰዎች እንደነዛ አይነት ሰዎች ናቸው። ራሱ ፊቱ ራሱ በጣም ነው የሚያስጠላው። የተራበ ዝንጀሮ ነው የሚመስለው ሰውየው። በጣም የሚያስጠላ እንትን ያለው የተቆጣ ሰይጣን ነው የሚመስለው። እና እኔ በጣም ነው የደነገጥኩት ሳየውና ትናንት ፕሮቴስታንቶችን ሰብስቦ ፕሮቴስታንትነትን ጴንጤነትን ተቀብሉ ዛሬ እኔ ኦርቶዶክስ ነኝ ብሎ ሲል ሰው መረዳት አለበት። በነገራችን ላይ ቤታችን 8 ልጆች ነን፣ 8 ቤተሰብ ነው ያለው ብሎ ሲል አንደኛ ነገር በረሃብ እያጠቃው ልጅ እንደሆነ መረዳት አለባቸው። ኢትዮጵያ ውስጥ 8ም ከዛ በላይ ልጆች ማሳደግ በጣም ከባድ ነው። ስለዚህ ሰውየው አይምሮውን ችግር ያለበት ልጅ እንደሆነ ረሃብ ያጠቃው ሰው እንደሆነ መረዳት መቻል ነበረባቸው። እንደዛ ነው እኔ የተረዳው ሰውየው። ሲቀጥል ደግሞ ቤታችን ተበጥብጠዋል ብሎ ሲል ሃይማኖት ምን ማለት እንደሆነ አልገባቸውም። እነዚህ ሰዎች እምነት ምንድነው? ሃይማኖት ምንድነው? ኢየሱስ ማን ነው? ድንግል ማርያም ማን ነች? ክርስትና ምንድነው? እስልምና ምንድነው? አያውቁትም። እርግጠኛ ነኝ አያውቁም። በፍጹም የሚያውቁት ነገር የለም። ሚስጥር ነው ለነዚህ ሰዎች። ሃይማኖትና አምልኮነት መንፈሳዊነት የሚባለው ነገር ለነዚህ ሰዎች ሚስጥር ነው። በጣም የራቁ ናቸው። ሊረጉም አይችሉም። አንድ ሃይማኖት ውስጥ ሊቆዩ አይችሉም። እነዚህ ሰዎች ፍላጎታቸው ትኩረት ነው። እዚህ ጋር ይሄ ቲክታክ ውስጥ ገብቶ አጀንዳ መሆን የነሱ ስም እየተነሳ መወራት ለነሱ ትልቅ ነገር ነው። ስለዚህ እኔ አደራ የምለው ምንድነው እንደነ ሙርሌ አይነት ሰዎች እንደነ ከጨባ ያመለጡ አራዳዎች የተቆጣ ሰይጣን የሚመስል ፊት ያላቸው አንዳንድ ሰዎች ስማቸውን እያነሳቸው የሚያወሩትን ሁላ ሪከርድ የተደረገ ፖስት ባይደረግ ይሄ ትልቅ ስራ ነው። ለሃይማኖታችሁ ክብር ካላችሁ፣ ለሃይማኖታችሁ ቁም ነገር መስራት የምትፈልጉ ከሆነ ሃይማኖታችን ላይ የሆነ አበርክቶ ማበርከት አለብኝ ብላችሁ የምታስቡ ከሆነ ማንንም ሰው እኮ ነው ኦርቶዶክስም፣ ሙስሊምም ሁላችሁንም እንደነዚህ አይነት ሰዎች የነዚህ አይነት ሰዎች ድምጽ ሪከርድ እያደረጋችሁ ፖስት ማድረግ የለባችሁም። ፍላጎታቸው ይሄ ነው። እነሱ የሚፈልጉት እነ ሙርሌ የሚፈልጉት ይሄ ነው። በቃ እነ ጨባ የሚፈልጉት ይሄ ነው። ምንም ሌላ ዓላማ የላቸውም። እርግጠኛ ነኝ። በነገራችን ላይ ወጥተዋል እኮ ከፕሮቴስታንትነት ወጥተዋል። አሁን ከኦርቶዶክስ ነኝ ያለውም ራሱ ይወጣል።
ስለዚህ እናንተ ማድረግ ያለባችሁ እነሱ የሚፈልጉትን መሆን የለባችሁም። እነሱ የሚፈልጉት ሪከርድ እንዲደረጉ ነው። ሪከርድ እያደረግ ፖስት የምታደርገው ከሆነ ትክክል አይደለም፣ አግባብ አይደለም። ግብአት ባትሆኑ መልካም ነው። ሲቀጥል እኔ በጣም የሚገርመኝ አንዳንድ ሴቶች አሉ። እኔ ሴቶች ያሳዝኑኛል በእውነት። እኔ እርግጠኛ ነኝ ወይ አንድ አህያ ወይ አንድ ናይጄሪያዊ አምጥቼ ቁጭ ባድርግ እዚህ ጋር 665 ነኝ ቢል አንድ ናይጄሪያዊ ወይም አህያ ተከትለው ይመጣሉ። እርግጠኛ ነኝ። እነስማቸው አይጠራ ማለት ነው። ፍላጎታቸው እንትን በቃ እንትን ነው። ይሄ በቃ ምንድን ነው እየደወለ የሆነ ነገር እንደዛ አይነት ነገር ነው። ስለዚህ እኔ ኦርቶዶክስ በጣም ነው ያሳዘነችኝ። ኦርቶዶክስ በዚህ ሰዓት ቂጥ ነች። ከቂጥ ጥሩ መዓዛ የለም ይላል አንድ ደራሲ ኢትዮጵያ ውስጥ። ቂጥ ጥሩ መዓዛ የለውም ይላል። ሰዎችን የሚወጡባት እንትን የሆነችው ፕሮቴስታንቶችም እኔ ለሃይማኖታችሁ ክብር ካላችሁ ማንንም የገማ ማንንም የወደቀ የጨቀየ ማንንም ለራሱም ለቤተሰቡም ለሃይማኖቱም የማይታመን ክብር የሌለው የገማ ትውልድ ባትቀበሉ መልካም ነው። ትርጉም የለውም እኮ የበሰበሰ ትውልድ እየሰበሰብክ የምታፈራው ምንም ትርጉም የለውም እኮ። እንደነዚህ አይነት የገሙ ሰዎችን እየሰበሰባችሁ ቲክታክ ላይ ፖለቲካ መስራት ምንም ፋይዳ የለውም፣ ትርጉም የለውም። ጠንካራ ፕሮቴስታንት እንዲፈጠር የምትፈልጉ ከሆነ ጠንካራ እውቀት ያለው አቋም ያለው ትውልድ ነው መሰብሰብ ያለበት። ፖለቲካን እንኳን መስራት ብትፈልጉ ቁም ነገር ባለው ሰው የሆነ የሚረባ ነገር ከውስጥ የሚወጣ ሰው እንትን ማድረግ መቀበል መቻል አለባችሁ። እስኪ በቃ አንፈልግም የሚባለውን ነገር ሃይማኖተኞች ነን የምትሉ ሰዎች፣ ሰባኪ ነን የምትሉ ሰዎች አልቀበልም የሚባለውን ነገር እስኪ ትንሽ እንትን ማለት መጀመር አለባችሁ። እንዴ ከአንደኛው ክፍለ ዘመን እኮ ነው። ዝም ብለህ አይ እመጣለሁ እገባለሁ ካለ ችግር የለውም እኛ ኃላፊነታችን መቀበል ነው ምናምን እያልክ ሃይማኖትህ ውስጥ ችግር እየፈጠርክ ነው። የፖለቲካ ዘመን ፖለቲካ የሚሰሩ ሰዎች ተልዕኮ ያላቸውን ሰዎች እየተቀበልክ እገባለሁ ካለ መግባት አለበት ብለህ በረን ከፍተህ የምታስገባቸው ከሆነ ፖለቲካ ነው እየተሰራብህ ያለው። ስለዚህ ፖለቲካ እንዳይሰራ አንደኛ ነገር ፖለቲካ ለሚሰሩ ሰዎች ቀድመው ነቅተው እንትን የሚያደርጉ ሰዎች ክብር መሰጠት አለባቸው። እውነት ለመናገር በጣም ብዙ ነቅ የሆኑ ሰዎች አሉ እንደነንትና ማለት ነው። አንደኛ ነገር ለነሱ ቦታም ክብርም መሰጠት አለባቸው በእውነት። ሲቀጥል ደግሞ ማንንም ሰውም ራሱ መንቃት መቻል አለበት። ትክክል አይደለም ፖለቲካ የሚሰራ ሰው እኔ የውስጡን አምላክ ነው የሚያውቀው የሚባለው ነገር እኔ አላምንበትም። እንደነዚህ አይነት ዘገምተኛ ሰዎች የእንስሳ ሰው ሆነህ የእንስሳ አመለካከት ያላቸውን ሰዎች ፍላጎት ቀድመ የማትረዳ ከሆነ በጣም ከባድ ነው። መመርመር አለብህ፣ ማንበብ መጻፍ አለብህ ማለት ነው። ስለዚህ አንዳንድና ሙርሌ ሰዎችን ሲመጡ ፍላጎታቸው ምንድን ነው ብለህ መርምረህ እንመጣለን ካሉ እንኳን እንዳይመጡ ማድረግ ባለህበት ቆይ ትንሽ ማንበብ ማጥናት አለብህ ማለት መቻል አለባችሁ ብዬ ነው እማምነው። ሴቶቹ ችግር የለውም እዚህም እዛም ቢሉ ችግር ነው። ዘመኑ በነገራችን ላይ ወደ ስንት ቢሊዮን ናቸው ሴቶች በዚህ ዘመን? በጣም ከባድ ነው። አንመጣጠንም፣ ወንድና ሴት በጣም አይመጣጠንምና የተጠሙ ሴቶች ናቸው። ስለዚህ እውነት ለመናገር እነሱ ማንንም ሰው ባገኙበት ማንንም ወንድ ባቆሙበት ስፍራ ላይ ቢገኙ እነዚህ ሴቶች ምንም እንዳትናገሯቸው። እኔ አልናገራቸውም። እኔ ባለፈውም ስናገራቸው የማውቀው ነገር ስላለ የሰማሁት ነገር ስለነበረ ተናግሬያለሁ። ስማቸው እንትን እያደረኩ ማለት ነው። እንደውም የዛኔ ይቅርታ መጠየቅ ነበረብኝ። አሁን እንኳን ምን ብዬ ልጠይቅ? የዛኔ ይቅርታ መጠየቅ ነበረብኝ። እያወቅኩ ነው ያወራሁት። ስለዚህ እንዳትናገሯቸው፣ ሴቶች አትናገሯቸው። ችግር የለውም እዚህም እዛም ቢመላለሱ ችግር የለውም እነ እንትና ማለት ነው። ሌሎች ደግሞ በዚህ አጋጣሚ በጣም ጽድት ያሉ ሰዎች አሉ። አንድ ሰው ሶስት ሃይማኖት ውስጥ ከገባ በቃ ሰው አይደለም። አንድ ሰው ሶስት ሃይማኖት ከካደ ሰው አይደለም፣ አይምሮን አይጠቀምበትም። ይሄ ሰው ሃይማኖት ሳይሆን መድኃኒት ነው የሚያስፈልገው፣ መታከም ነው ያለበት ብዬ ነው እማምነው። እንደነዚህ አይነት ሰዎች እንትን አድርጓቸው፣ ተረዷቸው፣ አሳክሟቸው፣ አሳርፏቸው። ሲቀጥል እኔ በጣም ደስ ያለኝ በጣም የተደሰትኩበት እውነት ለመናገር አንዱ አባት ነበሩ፣ ኦርቶዶክስ ናቸው። በጣም ብዙ ትምህርት እያስተማሩ ነው። ስማቸውን አላውቀውም። ይሄ ጺማም ሰው የሽማግሌ ናቸው። በጣም ወደ 70 ምናምን ይደርሳሉ። በጣም ትልቅ ሰው ናቸው። አስተምሯቸው በጣም የሚማርክ አስተምሮ ነው። ኦርቶዶክስ መሰረታዊ ችግር እንዳለባት እርሱ እየመሰከሩ ነው። በነገራችን ላይ
ይሄ ንስሐ አባት ምናምን 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 መጠጥ ምናምን የሚባለው ነገር በፍጹም አይቀበሉም። እንደውም መጽሐፍ ቅዱስን ራሱ ይቃወሙታል። ምንድን ነው ኮፒ ሊንክ አድርጉ እስኪ እንትን እያደረጉ ነው አንዳንድ ሰዎች መጽሐፍ ቅዱስ ራሱ እንትን ድምጻችንን ሲሰሙ እኮ ይንቀጠቀጣሉ። ምስራቅ ቀጠኖች በቃ የው ነበር ክብር ክብር ክብር። በተለይ የህዝብ ቅምጦች አሁን በቃ ደም ይፈሳል ወደ አእምሯቸው። የህዝብ ቅምጦች ዛሬ ያቃዣቸዋል። ዘና በሉ የህዝብ ቅምጦች፣ እያይዟችሁ። ከዚህ በኋላ እኛ ከእናንተ ጋር ብዙም አንነጋገረው፣ ምክንያቱም አቡነ ኤርሚያስ አሉ፣ በእሳቸው በኩል ነው የምንናገረው። ያኛውም ሰው የአንድ ትልቅ ሰው አለ። ሁለት ሰው ናቸው። ቅድም ያየነውና ሌላ ሰው አለ። ቀጥይ። ግን የተናገርናቸው የሚገርም ነገር ማለት ነው። ፍጀለስ የተናገርናቸው ነገር እንዳለን የተናገሩት በጣም ቢደንቅ ማለት ነው። ሁሉንም ነገር የተናገሩት በጣም ነው ደስ ያለኝ። ወደ እሳቸው መለሳለሁኝ። የጀመርኳቸውን ሀሳብ ልጠቅልላችሁ እና ምን ልላችሁ ነው ፍቅሮቼ፣ በተደጋጋሚ ተናገረናል። እንግዲህ አሁንም ቢሆን ውሾች የቀበሩትን ጅቦች ያወጡታልና የሞኝ ብልጥ ስለሆናችሁ ሁሌ አደጋ ላይ የምትወድቁ ሰዎች አላችሁና አሁንም የመስጊድን የቤተ ክርስቲያንን በር ይዛችሁ ገርበብ አድርጋችሁ የቆሟችሁ ሰዎች አስቡበት ነው የምንለው። እኛ ምንም የምንለው ነገር የለንም። ተነግረን ጨርሰን ብለን ፈማረግ ነው እና ከተፈጠሩት ነገሮች አንዱ በጣም ያሳቀኝ ልንገርህና ትናንትና ጌታን ሲቀበሉ ምዕመናት አላሰቡትም ነበረ። ደነገጡ፣ ኦርቶች ማለት ነው። ከዛ ኦርቶች ሲደነግጡ በጣም ደነገጡ። ኦርቶዎቹ ለምን የደነገጡት? በማሽቃበጥም ከለላ በመስጠትም በመከላከልም የለፉት እነሱ ናቸው። እና ጌታን ተቀበሉ ሲባል ምዕመናኑ በጣም ደነገጡና ማጉረምረም ጀመሩ። ልክ በቃ እንደ በሙሴ ዘመን ዛሬ መና ልንበላ ነው እያሉ እንዳጉረመረሙት አይነት አጉረመረሙ ማለት ነው። ከዛ ጀለስ ምን እንዳለ ታውቃለህ? ቫይቡን ቀዘቀዘበት፣ ሰለብሬት አላደረገም። ከዛ አሁንም ኦርቶዶክስ ነኝ መጫወቻ የሆኑ ልጆች ኦርቶዶክስ አሁንም አልገባቸውም። እነሱ እንደዛ ብሎ ሲላቸው ለምን እንደሆነ አልገባቸውም። ቀጥይ ከባድ ነው። በዘመን ማለት ነው። በዚህ በጣም የሰለጠነ እንደዚህ አይነት ሞደርን ዘመን የለም አሁን ላይ። ኦርቶች ከረሚል ቻኮሌት ተሳጊተ ከረሚላ በሰጣቸው አይለዩም። በጣም በጩኸትና በባዶነት ውስጥ የተሞሉ ስለሆኑ ማስተዋል የሚባል ነገር የላቸውም። እና ኢቭን ያንን የተነገረበት ራሱ ኢንቴንሽን አልገባቸውም። በቃ እኔ ሞትኩ። ደነገጠ። ሲያይ ቫይቡ እንደጠበቀው አይደለም። ምክንያቱም እውነተኛዎቹ ኦርቶዶክሶች ወንጌል አማኞችን ጠል ናቸው፣ አይወዷቸውም። ቤተክርስቲያናቸውም ጭምር ሆነ ነው የምናገረው። መንፈቅናን አብዝታ ስትጠላ መናፍቅ ብላ የምትጠራቸው ካቶሊኮችን፣ ኮፕቲኮችን ወይም ደግሞ ሙስሊሞችን አይደለም ፕሮቴስታንቶችን ነው፣ ወንጌል አማኞችን ነው። ስለዚህ ለኦርቶዶክስ ሁሌም የጀርባ አጥንት እንዲሁም ደግሞ በተመሳሳይ ምርት ልጆቿን የምትበላብኝ ብላ የምታስበው ወንጌል አማኞችን ስለሆነ አይዋደዱም። ሲጀመር ጴንጤ ከመሆን ብሞት ይሻለኛል ነው የሚሉት ከኦርቶዶክስ ክርስቲያን ብጠይቃቸው። ይህን ያህል ነው የምልህ። ገብቶሃል አይደለ? እኔ ወንጌል አማኝ ከመሆን ፕሮቴስታንት ብሆን ብሞት ይሻለኛል ብለው የሚናገሩ ሰዎች ናቸው። ገባህ አይደለ? ያ ማለት እንግዲህ አስበው 666ቱ መጽሐፍ የአጋንንት አስተምሮ ነው። ኢቭን እንትና ልደተ ቃል ካረቀ ምናምን በፊት ማስተዋል የመሰከረችለት ኢየሱስ ሐሰተኛ ኢየሱስ ነው ብሎ ሲናገር እኔ እንዴት ልቡ ደም እንደረጨለት አላውቅም። ገባክ? እና ማስተዋል ማለትም በቃ የዛ ቦታ ላይ የተናገረችው ነገር ብዙ ሰው እየሰሙ ስለነበረ ብዙ እያሳየ ስለነበረ ያለው ቫይቭ እንዲስተካከል አልተፈለገም። እና ይሄን ያህል ጸረ ኢየሱስ ናቸው። ማስተዋል የተናገረችው ኢየሱስ ሐሰተኛው ኢየሱስ ነው፣ እኛ እናውቀውም። እግዚአብሔር ይቀጣል። ምን ዘፍጥረት ላይ የሚቀጣ ነው። እግዚአብሔር ስታከብር ያከብርሃል፣ ካላከበርከውም እግዚአብሔር ያዋረድሃል። አይደለም ሰው ማለት ትዋረዳለህ ነው። ምንም አዲስ ነገር አይደለም። የሁለተኛ ሳሙኤል ላይ ያለ ነው።
በቃ እግዚአብሔርን የምታከብረው ያከብራል። እግዚአብሔርን ካላከበርከው እግዚአብሔር አይደለም ያዋርድ፣ ራስህ ትዋርዳለህ። በቃ ዓለም ያዋርድሃል። መናገር የፈለገችም ከዚህ ኮንቴክስት ነው። ይሄ ደግሞ አዲስ ነገር አይደለም። ራሳቸውም አባቶቻቸውም የሚናገሩት ነገር ነው እና ልክ ማስተዋል ስትናገረው ግን ልክ በቃ የሆነ ሌላ ታሪክ አስመስለው ያ ኢየሱስ አደገኛ ኢየሱስ እንደሆነ አድርገው የሚናገሩ ሰዎች ናቸው። ስለዚህ ይህን ያህል ልዩነት ኖሯቸው የእነሱን ኢየሱስ የእነሱን አስተምሮ ይህን ያህል የሚጠሉና የሚፈሩ ሆነው ለምንድን ነው ቲክቶክ ላይ አብረው የተቀመጡ ስትል እድሜ ለሙስሊሞች ገባ ምን ያህል ፓወር እንዳላቸው ሙስሊሞች ሁሌ ነው የምናገረው። በዚህ አጋጣሚ በግድ ባልና ሚስት እንደሆኑ ያደረጓቸው አማራጭ አልነበራቸውም። ሙስሊሞችን አታክ ለማድረግ እስልምና ለመስራት ግዴታ እጅ ለእጅ መያያዝ ነበረባቸው። ተያይዘውም አልተሳካላቸውም። የሚገርምህ ነገር ማለት ነው ጣቶቻቸውን የቆሰሉት። ግን በየመሃሉ አሁን እኔ ፕሮቴስታንቶች ወንጌላማኞች ምናምን አላይም ያን ያህል ለቤተ ክርስቲያኗ ለኦርቶዶክስ የበዛ ጥላቻና ተቃውሞ ሲኖራቸው በአምልኳቸውም ላይ ሲናገሩ አልሰማም። እንደውም መዝሙሮቻቸውንም ይጠቀማሉ። ኢየሱስን የሚያመሰግን የትኛውንም መዝሙር ይጠቀማሉ። እዚህ ጋር ግን ስትመጣ ያለን የነበረ ነው ጥላቻቸው። ዘመንም የሚሽሩ አይደለም የሚለወጥም አይደለም እና በዚህ መሀል ላይ ሆኖ እነሱ ለፍተው ከዛ እሱ ጌታን ተቀበልኩ ሲል በጣም ነበረ የደነገጡት፣ በጣም ነበር የደበራቸው። ከዛ እንደደበራቸውና ደስ እንደላላቸው ሲያይ ጀለስ እኔ እኮ አሁንም ኢማጂን እንግዲህ ጌታን የግል አዳኝ አድርገህ ተቀብለህ ከዛ ደግሞ ትንሽ ቆይተህ እኔ እኮ አሁንም ኦርቶዶክስ ነኝ ብለህ ሚዲያ ላይ ስትናገርና የተናገርክበት ምክንያት ራሱ ማስረዳት ሲያቅትህ ከባድ ነው። እኔ ለዚህ እኮ ነው የአእምሮ ጤናችሁን ጠብቁም ብለው። የአእምሮ ጤና መጠበቅ ትልቅ ጥቅም አለው። ማይ ፋሚሊ አሁንም እላችኋለሁ የአእምሮ ጤናችሁን ጠብቁ። ግን ምን ብዬ ጽፌ ነበር መሰለህ እኔ ለአንድ ወዳጄ ጌታን ተቀበለ እኮ ምናምን ጀለሶች እኮ ጌታን ተቀበሉ ብላ ስትጽፍልኝ መንፈሳቸው እኮ ሞቷል አልኳት። ደግሞ ሁሌ ነው የምነግራችሁ አሁንም ወደፊትም። ለዚህ ነው አቡነ ኤርምያስ የሰጡትን ኢንተርቪው አቡነ ኤርምያስ የተናገሩትን ነገር ወስደው ወደ ተግባር ከቀየሩት ባቢ የመትረፍ ዕድላቸው ከፍተኛ ነው። አብዛኞቹ ማህበራዊ ሚዲያ ላይ ከምንም በላይ ቲክቶክ ላይ ያሉ ኦርቶዶክስ ክርስቲያኖች የጠፉ ክርስቲያኖች ናቸው። መንፈሳቸውም እየሞተ ነው። ገባ ለምን ታውቃለህ? ጥላቻና ኢየሱስ በፍጹም አብሮ የሚሄድ ነገር አይደለም ባቢ። ሁሌ ነው የምናገረው ኢየሱስን የግል አዳኝ አድርገህ ኢየሱስን አምላክ አድርገህ ክርስቲያን ሆነ ክርስቶስን ለመመሰል እየጣልክ ጥላቻ፣ ስድብ፣ ቧልት፣ ፌዝ የምታወጣው ነገሮች በሙሉ ተቃራኒ ናቸው። በቃ ተቃራኒ ናቸው። በዚህ ውስጥ ነው ቅድስናቸውና መንፈሳቸውን የሚያጡት ማለት ነው። ከዛ ያ ባዶነታቸው ስለሚያሰቃያቸው ሁሌ እንደተንከራተቱ እነዚህ ሰዎች የሳይኮሎጂ እርዳታ ሁላ ነው የሚያስፈልጋቸው። በስርዓት ቁጭ አድርገው አቡነ ኤርምያስ እንደተናገሩት አስቀምጠው ሳይኮሎጂካሊ መጽሐፍ ቅዱስ መማር አለባቸው። ምን እንዳሉ ታውቃለህ? አቡነ ኤርምያስ መጽሐፍ ቅዱስ መማር አለብን፣ የአባቶቻችን ሃይማኖት ብሎ የሚቀበለን ሰው ከዚህ በኋላ አይኖርም አሉ። ይሄን ሁሌ ነው የምናገረው። ምን አለ? አዎ ትክክል ገብቶሃል? ምን የአባቶቻችን ሃይማኖት ነው ብሎ የሚቀበለንና የሚያስቀጥልን የለም። መስራት አለብን፣ ማነጽ አለብን፣ ማስተማር አለብን አሉ። ትክክለኛውን ቤዝመንቱን መጽሐፍ ቅዱስን ማስተማር አለብን። ዳዊትና ውዳሴ ማርያም የእምነቱን መሰረት አያሳይም አሉ። ጽንሰ ሀሳቡን አይገልጽም አሉ። ትክክል እና ሸሪድን ቢሆን እኮ መጽሐፍ ቅዱስ አንብቦ ብሉይና ሐዲስ አንብቦ ነው ወደ ዝማሬዎችን ወደ ሌሎች ነገሮች የገባው። ስለዚህ መቅደም ያለበትን አላስቀደምንም፣ ከመጨረሻ ነው የጀመርነው አሉ። እና እነዚህ ነገሮች ከገባቸውና ከነቁበት የሚድኑበት ነው። ማህበራዊ ሚዲያ ላይ ያሉት የሚድኑበት ነው። ግን የሚድኑ ሰዎች አይደሉም። ለምን መሰለክ? ማስተዋል ኢየሱስ ያድናል ብላ ስትናገር ከዛ ክሬዲቷን መውሰድ ፈለገና አዶናይ ማርያም ማርያም ብሎ ጮኸ። ይሄው አዶናይ ንጉሳችን ነው ብለው መጡ። እነዚህ ሰዎች እኮ ጸጉሩ ረዘም ያለ አንድ ነጭ በባዶ እግሩ ቢሄድ እኮ ኢየሱስ መጣ የሚሉ ሰዎች ናቸው። በዚህ አይነት ገብቶሃል እያልኩ ያለሁት? አዶናይ ማርያም ማርያም ብሎ 3 ጊዜ ስለጮኸ ይህ ሁሉ ሰው ኦ ያለበት ምክንያት አዶናይ እኮ ሴጋ ነበር ስሙ አይደል እንዴ? ትክክል። ስለዚህ በ72 ሰዓት ውስጥ አቴንሽናችሁን ራሱ የወሰደባችሁ ክሬዲቱን ቀምቷት ነው። ከማላይ ከማስተዋል ላይ ኢየሱስ ያድናል ብላ ስለመሰከረች አዳራሽ ውስጥ የነበረውን ቫይቫየና የራሱን ክሬዲት ወሰደ ከሷ ቀምቶ። ከዛም ምን ያደረገው ኢማጂን። ከዛን ቀን በፊት የት እንዳደረ አይታወቅም። መቼስ ታውቃለህ አዶናይ በየሰዓቱ ነው የሚራጨው።
ከጃኒ ጋር ይድር ከቲቲ ጋር ይደር ከፊፊ ጋር አይታወቅም። ከነ ልብሱ ብድግ ብሎ አክሱም ገባ። አክሱም ሄዶ ገባ። እሺ እንኳን ገባ ችግር የለውም ይግባ። ነጠላ ይዞ ሄድም አስቦበት እኮ ነው ሄደው። ገባክ? እንዴት እንደረጋገጡት አይተሻል? ፎቶ እየተነሱ እንደ ሚሊኒየም አዳራሽ ሰልፊ እየተነሱ ተሰብስበው የእሱ አረማመድ አይተኸዋል? ኢቭን ነበር ይሄን እኮ የምልህ ውስጡ ያለ የተለማመደው ቅድስና እንደሌለው ካራክተሩ ያሳያል እኮ። ልክ እንደ ሚሊኒየም አዳራሽ ነበር ሪያክት ሲያደርግ የነበረው። እንዲህ አይነትን ሰው ይሄን ያህል እንዲጮህ የተፈለገው ምንድን ነው ብሎ ካሰቡ ማርያምን የሚጠላ ትውልድ አለ ብሎ ስለሚያስቡ እነዛ ማስቀናት ፈልገው ነው። ለዚህ ነው ኦርቶዶክሶች ቸኮሌት ነው ብለህ ከረሜላ ብትሰጥ ይቀበሉሃል የሚልክ። በእንደዚህ አይነት መንገድ የሚደለሉ ናቸው። በጣም ደካማ ናቸው። ባዶነታቸው ከመስፋቱ የተነሳ ቅድስናቸውን ከማጣታቸው የተነሳ መንፈሳቸው ስለሞተ ስቃያቸውን ይደብቅልኛል ያገግሙልኛል ያሉት ነገር ላይ በሙሉ የሚንጠለጠሉ ናቸው። ከዛ ምንድነው የሚያደርገው? አዶናይ ስግጥ ማፈምስ መርሁ ነው። ነገ ስግጥ ብሎ ትቶህ እኮ አዶናይ ትቷቸው ወደ መጣበት ይመለሳል። ቢያንስ መሄጃ ቦታ አለው፣ ማምለጫ ቦታ አለው። መርሁ ራሱ መሰገጥ መፈመስ ስለሆነ በቃ አልቻልኩም ከበደኝ ብሎ የራሱን ላይፍ ይቀጥላል። እነዚህ ሰዎች ምድረፍ ይወዱት። ኢማጂን እንግዲህ እንዲህ አይነት ሰው አዳራሽ ላይ 3 ጊዜ ማርያም ማርያም አለልኝ ብሎ ይሄን ያህል ከጮሁ እነዚህ ሰዎች በዘመናት ውስጥ ስንት ነገር እንዳጡ። ለዚህ እኮ ነው ከአገር ገዥነት ሀገርን ከምትገዛ ቤተክርስቲያን መሪዎቿ እንዳለ ኦርቶዶክሶች ቆራቢዎች ከነበሩባት ስርዓት ወርዳ ኦርቶዶክስ መብቷን ማስከበር እስከሚያቀታት ድረስ ተራ ተቋም እንድትሆን ያደረጓት እኮ በዚህ ጭንቅላታቸው ነው። ባቢ መብታቸውን እስከማጣት ድረስ ሚሊኒየም አዳራሽ ውስጥ ተሰብስበው የሚቀመጡበት እኮ ምክንያታቸው ቤተክርስቲያን ጠቧቸው እኮ አይደለም፣ ለሱቅ አከራይተው ስለጨረሱት እኮ ነው። ታውቃለህ አይደል ባቢ? ቤተክርስቲያኗ ካላት ቦታ አንጻር አዳሪ ትምህርት ቤት፣ ሆስፒታል፣ የአረጋውያንና የህፃናት ማቆያ መገንባት የሚችል አቅም ማለት ቤተክርስቲያኗ ቦታዋ ራሱ ስፔሱ ግን ለሱቅ ሸንሽ ነው ስለጨረሱት አውደ ምሕረት የላቸውም፣ ፕሮግራም የሚያዘጋጁበት ቦታ የላቸውም። ስለዚህ ግብረ ሰዶም የሚሰበሰብበት እያሉ የሚጠሩት አዳራሽ ውስጥ ሄደው ይሰበሰባሉ። አማራጭ የላቸው። እንደዚህ አይነት ሰዎች ናቸው እንግዲህ ቁጭ ብለው እኛን ለመናገር ጥረት የሚያደርጉት። እኔ የጉሬላ ታክቲክ ነው የምጠቀመው። ጠቅ 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 አድርጌ ሄዳለሁ፣ ሲያፈራ መጥቼ ቆረጥ ቆረጥ አደርጋለሁ። ቤተክርስቲያናችሁን ሸንሽናችሁ ሱቅ አድርጋችሁ በመጨረሳችሁ ምክንያት ምእመናችሁን ሰብስባችሁ ኮንፈረንስ የምታደርጉበት፣ አምልኮ የምታደርጉበት፣ የምታስተምሩበት ቦታ የላችሁ። ከዛ ሚሊኒየም አዳራሽ እኛ እንደ መናፍቅና እንደ ዘፋኝ 200 ብር 300 ብር ከፍለን አንገባም። ትገባለህ፣ በግድ ነው የምትገባው። የት ሄደህ ትጮኻለህ ታዲያ? መንግስት አያምናችሁም፣ ስቴዲየምን አይፈቅድላችሁም መንግስት። ለምን? በነጠላችሁ ውስጥ ወይ ጩቤ ወይ ቦምብ ትይዛላችሁ ብሎ ስለሚያምን። መርሆቻችሁ በሙሉ በእምነት ላይ የተመሰረቱ አይደሉም፣ በስጋት ላይ ነው። በዚህ ውስጥ ያለፋችሁ ስለሆነ እኔና የኔ ገድለ መባጽዮን ለእናንተ ጊዜ ለመስጠት ስላሰብን ትተናችኋል። ምክንያቱም እኛ የቀመርነውን ራሱ 12 ዓመት ብሰጣችሁ ራሱ አፈቱትም። እስከ 2030 ሰተናችኋል። አሁን አቡነ ኤርሚያስ ሀሳቦቻችንን እንዳለ አንድ ባንድ በዝርዝር ስለተናገሩልን ነጥቦቻችንን እነዛን ሆምወርክ ሰርተን እስኪደርሱ ድረስ እኛ ባንኖርም ችግር የለውም። አግኝተኸኛል። 3 ጊዜ ማርያም ማርያም ብለን ትኩረት ስበህ ገባክ። በቃ እንደዚህ ነው። አሁን ሚዲያ ላይ ብለ የተደረጉት ታውቃለህ። ሚዲያ ላይ መስማት የሚፈልጉትን ይነግሯቸውና መውሰድ የሚፈልጉትን ቀምቶ ይወስዱባቸዋል። ኢማጂን ምስራቅ ቀጣሪዎች ምን አይነት ማይንድ እንዳላቸው ማለት ነው። በቃ መስማት የሚፈልጉትን አሁን ማርያም ማርያም 3 ጊዜ ብሎ አዶናይ እንደቃ ሁሉም አሮጊት፣ ሽማግሌ፣ አዛውንት፣ ወጣት ሳይል ከጎኑ አስቆሙ። በቃ በሚቀጥለው ደግሞ ምንድን ነው የምታደርገው? ተክልዬ የሚለው መዝሙር ትዘምርና ባህር ዳርን ትቆጣጠራለህ። ጣና ላይ
እና እንደዚህ አይነት ሰዎች ስለሆናችሁ በጣም ይቅርታ። ቤታችንን እንድንከፍትና ሀሳብ እንድንሰጥ ያደረገን ግን እዚህ ቤት ስለነበረ አብዮቱ የፈነዳው የመስጊድም የቤተ ክርስቲያንን በር የያዛችሁ ሰዎች አንዱን በር ልቀቁ ስላለንና የመስጊዱን በር ስላስለቀቅን ሰላብሬት ልናደርግን የመጣ ነው። እንግዲህ በራሳችሁ ሀሳብ እንድትወድቁ አድርገናል። በቀላሉ ነው የወደቃችሁት፣ ተናዛችኋል። የሚገርማችሁ ነገር እና እናመሰግናለን። ተልኳችንን ጨርሰናል። አሁን አዲስ ስትራቴጂ እና አዲስ እቅድ ነው የምናደርገው። እንደ አይፎን ቶሎ ቶሎ ነው አዳዲስ ነገሮችን የምናመርተው። እኛ መቼስ ታውቃላችሁ አይደል እንዴ ፍቅሬ? አዎ የኔ ሰይፈ ስላሴ፣ አንድ ነገር ግን እዛ ጋር ምንድን ነው አንድ ነገር ማለት የምፈልገው ነገር አለ። እውነት ለመናገር ቀድመው የነቁ በእውቀትም የበቁ በጣም ትልልቅ ሰዎች አሉና እነሱ እንደዚህ አይነት ነገር አለ ብለው ሲናገሩ አንዳንድ ሰዎች አይ ካሉ ለምን ስማቸውን እንትን አይጠቀስም ምናምን ሲሉ ነበር። ሁሉም ነገር ስም እየተጠቀሰ አይደለም፣ ምንድን ነው ማስጠንቀቂያ የሚሰጠው። ስለዚህ ትልልቅ ሰዎች ነበሩ ቀድመው። እኔ እውነት ለመናገር የዛኔ ስሰማ እኛም በራሳችን እንደ 665 እንደ ራሳችን የምናውቀው ነገር ስለነበረ ከዛ ደግሞ የሆነ ሰው መጥቶ እንደዚህ አይነት ነገር አለ ብሎ ሲል ከየት አመጣው ምናምን ብዬ ነው እኔ የደነገጥኩት። እውነት ለመናገር እንዴት ነው የደረሰበት ምናምን ብዬ ማለት ነውና እውነት ለመናገር በጣም እንደዚህ አይነት ብቁ የሆኑ ሰዎች አሉና እኔ በጣም ነው እንደዚህ አይነት ምንድን ነው በጣም ንቁ የሆኑ ሰዎች አደንቃለሁ። ክብር ይገባቸዋል ብዬ ነው የምለው። ቀደም ስትነካከው ነበርና ኦርቶዶክሳውያን ማወቅ ያለባቸው ከሙስሊም ጋራ ምንም የሚያገናኝ ነገር እኮ የለም። በነገራችን ላይ መሰረታዊ የክርስትና መሰረታዊ ነገሩ ራሱ ቢገናኝም አሁን ለምሳሌ ክርስትና ወይም ክርስቲያን ማን ነው ብለህ ስትል የክርስቶስ ተከታይ ነው ከተባለ በክርስትና አስተምሮ ሙስሊምም ክርስቲያን ነው ማለት ነው። ምክንያቱም ክርስቶስን ይከተላላ። ክርስቶስን የሚከተል ክርስቲያን ነው ካልክ ወይም ክርስቶስን የሚከተል መንግስተ ሰማያትን ይወርሳል የዘላለም ህይወት አለው ካልክ በእናንተ አስተምሮ ራሱ ሙስሊምም የዘላለም ህይወት ያገኛል ማለት ነው። ምክንያቱም የክርስቶስ ተከታይ ነው ወደድክም ጠላም። እሱን የሚከተልበት አንዱ እንትኑ ደግሞ አንተን ታምንበታለህ። መጽሐፍ ቅዱስንም ይመሰክርለታል። በነገራችን ላይ በቃልና በስራ ብርቱ ስለነበረው ስለ ነብዩ ኢየሱስ ከተባለ ነብይነቱ አምነው ከተቀበሉ ኢየሱስን በመከተል የዘላለም ህይወት ከተገኘ እነሱም ይገባሉ ማለት ነው። እኔ ግን ከሙስሊሞች በላይ የነሱ እምነትም ነው በነገራችን ላይ እኔም እንደዛ ብዬ ነው የማምነው። እውነት ለመናገር አሁን ኦርቶዶክስ ሊጠፋ የሚችለው እየመነመነም ያለው ወንፊትም ያደረጉት ቂጥ ያደረጉት በጣም ያጨቀዩት በጣም እንደዚህ ያደርገው ድቅቅ ያደረጉት ፕሮቴስታንቶች ናቸው። ፕሮቴስታንቶች በእውቀትም በብዙ ነገር አታገኟቸውም። በጣም እንትን ናቸው፣ ስማርት ናቸው፣ ዘመናዊ ናቸው። የሚሰሩትን የሚያደርጉትን ጠንቅቀው የት መቼ ጠንቅቀው የሚያውቁ ሰዎች ናቸው ፕሮቴስታንቶች ማለት። ስለዚህ ኦርቶዶክሳውያን ፕሮቴስታንቶችን ማሸነፍ ከፈለጋችሁ በእውቀት አትችሉም፣ በምንም ነገር አትችሉም። ያላችሁ አንድ አማራጭ ምንድነው? አለመውለድ ነው። በቃ ስንገደል እንበዛለን ምናምን የምትለውን ተወውና ስትገድሉ እንጂ በነገራችን ላይ ዓለም ላይ ኦርቶዶክሳውያን ያጠፏቸው ሁለት ሃይማኖቶች አሉ። እንደ ፈንድሻ ስንሞት እንበዛለን ማለት እኮ አሁን አቆሙ ገባ አንልም አሉ። ይሄ እኮ ይያለው ምን ትርጉም አለው? እየወለድክ ለፕሮቴስታንት ወልደህ አሳድገህ ለፕሮቴስታንት ልጆችን እያስረከብ ትርጉሙ ምንድነው? ይልክ ለኦርቶዶክሳውያን ጥቅስ መፈክር ነው ገባ። ይሄንን የሰባ ቋንቋ እየተጠቀሙ ደግሞ መጠበብ ለነሱ እውቀት ነው። የእውቀትና የእውነት መረዳታቸው በጣም ደካማ ነው። እኔ ሁሌ ነው የምናገረው አገርን የሚገዙ ገባክ ኢትዮጵያን ኦርቶዶክስ አይዲዮሎጂ እና ፍልስፍና ይመሩ የነበሩ ውስጥ እኮ እውቀቱ ኖራቸው ሳይሆን እድሉ ስለነበራቸው ነው። እድላቸውን ሲያጡ ግን ምንም ነገር የላቸውም። ገባ። ይሄ ማለት ወይ ከሀብታም ተወለድ ወይ ከሀብታም ተጠጋ አይነት ነው። ገባ ከባባል ያነጋገሩ ሰው። ስለዚህ አሁን ባላቸውን ያረቡ ነባራዊ ሁኔታ ውስጥ ማህበራዊ ሚዲያ ላይ ያሉ ኦርቶዶክስ ክርስቲያኖች ሁሉንም እያልኩ አይደለም፣ 75% የሚሆኑት መንፈሳቸው ሞቷል፣ ቅድስናቸውንም አጥተዋል፣ እየጠፉ ክርስቲያኖች ናቸው። እነዚህን የጠፉ ክርስቲያኖች እያደኑ የአዲስ ኪዳን ካህናት የሚያደርጓቸው ደግሞ የወንጌል አማኞች ናቸው። እየጠረቡ እየሰሩ እያስተካከሉ አርቲስትና ገጣሚ ዘፋኝና ተዋናኝ ገባክ። መለኩሴ ነህ ቅል ሽማግሌ ነህ ነው። አይ ካልክ ደግሞ ተሐድሶ ያደርገዋል፣ አማራጭ ይሰጠዋል። ገባህ አባባይ ላይ
ዋናው ብቻ ነጠላ ጎታች አትሁን። ወንጌልና ወንጌል ላይ ፎከስ አድርግ። ተሐድሶ ነው መሆኑ በተላቸው ራሱ ወይ ተሐድሶማ አትሁንም አትድንም አይልሁም። ገባህ? አንድ እርምጃ ከተራራው ወርደሃል ሰው። ስለዚህ የትም ብትሄድ አታመልጠንም አይነት እድል ነው የሚፈቅዱልህ ማለት ነው። ለዚህ እኮ ነው መርጌታ ማናችሁ ታስታውሷቸዋላችሁ? አንድ የተናገሩት ነገር ነበርና ልጆቻችሁ የት ናቸው ሲላቸው ቴዲ ሐዋሳ ኦርቶዶክስ ጋር አሉ። ገብተዋል። እኔ በዘመኔ እንደሳቸው አይነት ኢየሱስ የገባው ሰው አይቻለቅም። በቃ በጣም እድሜያቸው ቢሄዝም ከወጣቶች ጋር ቁጭ ብለው በሌሊት እንቅልፋተው ወንጌል ይመሰክራሉ። በጣም ጠንካራ ሰው ናቸው። ለአቋማቸው የበረቱ ሰው ናቸው እና እኔ በጣም ነው ማደንቃቸው። እና ልጆቻችሁ የት ነው ተቋም አላችሁ ሲባሉ አይ ልጆቻችን እዛው ናቸው ያሉት ነው። ገባ? የትም አይሄዱም ነው፣ እዛው ይዋለዱ ይብዙ። ገባ? አዲስ ከመገንባት ያለ ማደስ በሚለው አይነት ነው መርሃቸው የነሱ ታውቃለህ። ስለዚህ ኦርቶዶክስን በማደስ እንጂ አዲስ ሃይማኖት በመፍጠር ተሐድሶች አያምኑ። ወንጌል አማኞች ደግሞ አላማቸው ምድሪቷን በኢየሱስ መውረስ ነው። ውሃውን ለውሃ ለማትሰተን ህንፃውን እኛ እንቆጣጠራለን አይነት ነው የወንጌል አማኞች ስትራት። ሀገሪቷ ላይ ያለ የውሃ እጥረት ይቀንሳል። ሀገሪቷ ላይ ወንጌል አማኞች በበዙ ቁጥር የውሃ እጥረት አይኖርም። የታጠረ ይፈታል። አጥረው ያስቀመጡትን እንዳለ ለህዝቡ። አሁን ጴንጤ በስንዴ አይደለም የሚያታልል በውሃ ነው። ውሃ በውሃ ነው የሚሆነው ኢትዮጵያ። እና ውሃ የማይጠፋበት አካባቢ ላይ ዞር ዞር በትሉ ብዙ ጴንጤ ያለ ማለት ነው። የታጠረ ውሃ የለም ማለት ነው። እንደዛ እንደማለት ነው። የገባቸው ናቸው። ዘመናዊ ሰዎች ናቸው። የሰለጠኑ ናቸው። ፕሮቴስታንቶች፣ እነዚህ ጴንጤዎች በጣም የሰለጠኑ ናቸው። እውነት ለመናገር እነሱ አካሄዳቸው እኔ እንትናቸው ይሄ ብልጠታቸው አሪፍ ነው፣ ይመቸኛል። ጀግና ናቸው። ገብቶሻል? እንዴት አድርገው መብዛት መባዛት እንደሚችሉ ያውቃሉ። በነገሮች ላይ ፕሮቴስታንት እኛም በመውለድ አይደለም። እንደዛማ ከሆነ አይደርሱበትም እኮ እንትን አይሉ። አይ ኦርቶዶክሳውያን የሚወልዷቸው ልጆች አሉ። እነሱ ላፍ እያደረግ እየጠረብክ እያሳደግክ እያስተማርክ እያስለቀቅ መብዛት መባዛት ነው። ገብቶሻል? እኔ ይመቸኛል። አካሄዳቸው በጣም ጥርት ያለ ነው። ምክንያቱም ጊዜ የላቸውም። ስለዚህ ጊዜ ስለሌላቸው ወልደው አሳድገው አይደለም የወንጌል ተተኪ የሚፈጥሩት፣ ያለውን አስተካክለው ነው ሰርተው ነው። ለዚህ ነው እኮ እያልኩ ያሉት ማህበራዊ ሚዲያ ላይ ያሉ ምስራቅ ቀጠናዎች የጠፉ ክርስቲያን መሆናቸው ለእነሱ ለአደም በጣም ምቹ ሆኖላቸዋል። ሲቀጥል ደግሞ ከምንም በላይ ደግሞ ትልቁና ጥሩ ነገሩ እነ ጠጅቶ ቢሮና የህዝብ ቅምጦች አእምሯቸውን ያበላሿቸው ግራ የተጋቡ ማረፍ ያቃታቸው ሰዎች ውስጣቸው ባዶ ስለሆነ ልክ እዛ ባዶነታቸው ውስጥ ትንሽ ብቻ ጠብ ማድረግ ነው የሚጠበቅብህ። ገባህ? ጠብ ስታደርግላቸው ወዲያው ነው የሚይዘው። ማስቲሻ ያባክ የለማ ያልተሰራና ያልተዘራ ነገር እኮ አይበቅልም ባብዬ። ለዚህ ነው እኮ መጽሐፈ መክብብ ያልሞተ ዘር አይበቅልም ያለው። እና የተዘራባቸው ነገር ስለሌለ አሁን ማህበራዊ ሚዲያ ላይ ያሉት ኦርቶዶክስ ክርስቲያኖች የፈለከውን ብዘራባቸው ያፈሩልሃል በቀላሉ ሳትደክም። ምንም ነው የማትደክመው፣ ምንም ነው የማትታገለው፣ የማትለፈው ማለት ነው። ስለዚህ አንተ እንዳልከው ወልዶ ከማባዛት የተወለዱትን ወስዶ መጠቀም ይችላል። ይሄንን ያወቁት ናቸው። አቡነ ኤርሚያስ እኮ ልጆቻችንን መስራት አለብን፣ ማነጽ አለብን አሉ። ገብ አይደለ? ገና ከልጅነታቸው ጀምሮ ወንጌልን ማወቅ፣ ኦርቶዶክስን ማወቅ አለባቸው። ኢቭን ብዙ አይነት ኦርቶዶክስ እንኳን እንዳለ ማወቅ አለባቸው ብለው በግልጽ ሲናገሩ አዳራሽ ውስጥ የነበሩ ሰዎች እንደ መቆጣት እንደ መገላመጥ አይነት አደረጋቸው። ግን አማራጭ የለም። አሁን ገባህ ምን እያደረጉ እንደሆነ ባቢ? ከመናገር ውጭ እስከ አማራጭ የላቸውም። ከማመን ውጭ አማራጭ የላቸውም። መቀበል አለብን አሉ እኮ እሳቸው። ማመን አለብን አሉ። ስህተት እንዳለ በጣም ብለው ረጅም እድሜ ለአቡነ ኤርሚያስ። እንግዲህ ለህዝብ ቅምጦች የምንናገረው ነገር የለንም ከዚህ በኋላ። በአቡነ ኤርሚያስ በኩል ሌላም አሉ። በነገሮች ላይ
ሌላም አሉ። በጣም ትምህርታቸው ጽድት ያለ ትምህርት ነው፣ በተግባር ነው እያስተማሩ ነው። ይሄ ንስሐ አባት የምትዩ ማፈንደድ ማጎብደድ የሚባለው ነገር፣ ይሄ ትርክ ምርክ የሚባለው ኦርቶዶክስ ውስጥ ያለው አሰልቺ ነገር የማይቀበሉ አንዱ አባትም አሉ። የሆነ ሰዓትም አውርተን ነበረ እንደ 665 እንዴት አድርገው እንደሰሙ እንደተከታተሉ እንትን ብለው ተገናኝተን አውርተን ስራችሁ የሚደነቅ ነው ቀጥሉበት ያሉ አባትም አሉ። በነገሮች ላይ ወጥተው የሚያወሩ ከሆነ ያወራሉ እንደ አባ እንትና፣ ካላወሩ ደግሞ ዋናው ነገር ምንድነው? ትልልቅ አባቶች የምንሰራው ነገር ቁም ነገር ያለው ነገር ትውልድን ለማነጽ እንደሆነ ከተረዱ እሱ በቂ ነው። በነገሮች ላይ ገብቶሻል አባባሌ? አሁን ትልልቅ አባቶች ጋር ይሄ ምንድነው ቁም ነገሩ? ትልልቅ አባቶች የሚቀበሉት ከሆነ ዋናው አስፈላጊ ነገር እሱ ነው። ገብቶሻል? እዚህ ጋር ያሉ ወጠጤዎች የሚገርምሽ ነገር አሁን ስራቸውን አቅመው እኔ እንጃ ትገባለች፣ ጠጅ ትበሬ አሁን ትገባለች አላቅም። ሙስሊም በሙስሊም አስተማሪዎች እና በእኛ ነው መነገድ የምትችለው እሷ። እነ ጠጅ ትብሬ የህዝብ ቅምጦች እንዳለ ቲዋቸው ቢገቡም የዕለት እንጀራችንን ስጠን ብለው ካልሆነ ዘርተው የሚያበቁት ነገር የለም። ምክንያቱም ለመጀመሪያ እኮ የምርጥ ዘር የሚባል ነገር አለ እና እሱን ስለወሰድን አሁን ምንድን ነው ማህበራዊ ሚዲያ ላይ ቢጠቀሙም እንኳን የዕለት እንጀራችንን ስጠን ለሚለው ጸሎት ምላሽ ለማግኘት ወይም ደግሞ የህዝብ ቅምጥ ስለሆኑ ያስቀመጧቸው ህዝቦች ካላዩቸው ስለማይከፍሏቸው ስለማያበሏቸው ሚዲያ ላይ የሚገኙት ወዳቸውን ለመሙላት ካልሆነ በቀር ዘርተው የሚያፈሩት ነገር የለም። እሱን ቀድመን ጨርሰነዋል። ከዛ ውስጥ አንዱ ማህበራዊ ሚዲያ ላይ ምንም አይነት ፍትህ አታገኙም ብለን አሳይተናቸዋል። በተግባር እንጠላቸው እስከሚወርድ ድረስ ጮኸው ሳምባቸው አብጠው ምንም አላመጡም። ኢቭን እንዲህ ነው እኛ የምናደርገው። በነገራችሁ ላይ እንናገራለን። የምንናገረው በምክንያት ነው። ምክንያታችን ደግሞ ፕሮሰስ አይደለም፣ ውጤት ነው። አይታችኋል። ዓለም አቀፍ ሚዲያ ላይ ጮኸው፣ አገር ውስጥ ጮኸው፣ ውጭ ጮኸው፣ እያንዳንዱን ነገር ጮኸው። እንደዚህ ነው። ወንጀለኛን የደበቀ ሰው ፍትህ ሊያገኝ አይችልም። የሰዎችን የመብት ጥሰት ያጣጣለ ሰው መብቱ አይከበረለት። እነሱ በበላይነት መንፈስ ውስጥ ስለወደቁ እኩልነትን እስካልተቀበሉ ድረስ ፍትህ የሚባል ነገር አያገኙም። ኢቭን ነው የምልህ ከባብ በሰብአዊነት እንኳን እኔ ብያለሁ፣ ፓለስቲያኖች ሲሞቱ እሰይ እንኳን ሞቱ ድል ለእስራኤል ያለ ኢትዮጵያዊ ክርስቲያን በዘመኑ በሙሉ በሰብአዊነት ውስጥ ፍትህ አያገኝም በተአምር። አላህ ስራው ምንድን ነው ይሉ ነበረ እነዚህ ሰዎች። እሱን ነው እንግዲህ ለምን አያድናቸው ማምላካቸው ሲሉ ነበር። እያንዳንዱ ለዘሩት ነገር በነገር ላይ አጭደዋል። በፍትህ ብትል፣ በኃጢአት ብትል፣ በሞት ብትል፣ በስደት በመከራ ብትል አጭደዋል። የአርስ ክርስቲያን ተገደሉ እያሉ ሲጮሁ ቀንና ሌሊት መቼም እግዜር ስፓ ገብቶ ነው አይሉ። ኢቨን እኮ ከፈርታው ስንሞት እንበዛለን የሚለውን ምህራቸውን ራሱ ደበቁት። ለዘመናት ይጠቀሙበት የነበረው ሰክሱበት የነበረው ምህራቸውን ደብቀው አንልም። ምክንያቱም እንደማይወጣ መች ፍትህ ጠየቁ? ራሱ ፍትህ እኮ አይደለም የጠየቁት። ፍትህ ሳይሆን በሞቱ ክርስቲያኖች በሞቱ በነገራችን ላይ የሰማነውን መግለጫ ያው ኦርቶዶክሳውያን እንትን ያደረገ እንትን ጥቃት አይደለም የተፈጸመው ነው የተባለው። እነዚህ ሰዎች ግን የሞቱ ራሱ ኦርቶዶክሳውያን ከነበሩ በሞቱ ሰዎች ነው ፖለቲካ ሲሰሩ የነበረው። እንዴት ብለው እነዚህ ሰዎች ለምን ሞቱ? መሞት የለባቸውም ፍትህ ብለው ሳይሆን ሲጮሁ የነበረው ወሃብያ ገደለን ነው ሲሉ የነበሩት። ይሄ ደግሞ ፖለቲካ ነው። እንዴት አድርገህ ነው እዛ ሲገድል የነበረ ሰው ወሃብያ ይሁን ምንድነው አህባሽ ይሁን ሙስሊም ይሁን ክርስቲያን ይሁን እንዴት አውቀኸው እንዴት ለይተኸው ነው? ፖለቲካ ነው ሲሰሩ የነበሩ እነዚህ ሰዎች። ፖለቲካ በሞቱ ክርስቲያኖች ፖለቲካ ሲሰሩ ነበረ። ለሞቱ ሰዎች ድምጽ ይሆኑ ነበር። እንዲያጡ ያደረጋቸውም እኮ አንዱ እሱ ነው። ባቢ እኔ ምንድነው መሰለክ ማህበራዊ ሚዲያ ታውቃለህ፣ እኛ ለአዲስ ፕሮጀክታችን በነደፍነው መርህ መሰረት ሪሰርቾች ሰርተን ነበረና እንዳለ መንገዱ ክፍት ነው እንዳለ ማለት ነው። ስለዚህ ያገኘናቸውም ሀሳቦች የሚያሳዩት ምንድን ነው? ራሳቸውን ተሰሚነን ብለው ስለሚያስቡ ገባህ አልተማሩም። እና ማህበራዊ ሚዲያ ላይ እንኳን ያሉ ኦርቶዶክስ ክርስቲያኖች በሚሊዮን የሚቆጠሩ ናቸው። እነሱ እንኳን ድምፅ እንዳይሆኗቸው የተጠቀሙት ቃላት ገደባቸው። ገባክ? ማህበራዊ ሚዲያ ላይ ኢትዮጵያ ውስጥ እዛ ኢትዮጵያ የሚኖሩ ኦርቶዶክስ ክርስቲያን እነሱ እኮ 5ቱም 4ቱም ኢትዮጵያ አይደሉም የሚኖሩት። ነጠላቸውን ይዘው አንድ በውድቅ ተሌሊት የወጡ ናቸው እንዳለ። ቴዶ ዘረፋይል ብትል፣ ዘማሪያማን ብትል፣ ፋሲካው ብትል ኢትዮጵያ አይደሉም። ስለዚህ እነሱ መርዛቸውን ሲታፉ
ፋንታሁን ዋቂ ብትል ኢትዮጵያ አይደለም። ጣጅቱ ብሬ ብትል እንደዛው የህዝብ ቅምጦች ግማሾቹ እዛ ያሉ አይደሉም። ስለዚህ ኢትዮጵያ ውስጥ የሚኖሩ አብዛኞቹ ኦርቶዶክስ ክርስቲያን ማህበራዊ ሚዲያ ላይ በሺ የሚቆጠር በመቶ ሺህ የሚቆጠር በሚሊዮን የሚቆጠር ፎሎወር ያላቸው ሰዎች ዝም ያሉበት ምክንያት የተጠቀሙበት ቃል በህግ እንኳን ከለላ አያሰጥህም። ማስረጃ ሳይኖርህ መንግስት ሲኖዶስና ወሃብያ ነው ተባብሮ የሚገለኝ ብለህ አውርተህ እኔ ያልኩትን በልልኝ ብለህ ብትል ተቀባይነት የለም። መማር እንኳን ቤታዮ ጌመሮቻቸውንና ጓደኞቻቸው ላለማጣት ቪዲዮ ሰርተዋል። ምን ብለው? ፍትህ ለአርሲ ክርስቲያን ማንም መገደል የለበትም ብለው። ወሃብያ ገደለ ብለዋል አላሉ? ገባክ? ኦርቶዶክስ አስገደለችም ብለዋል አላሉ? መንግስት ገደለ ብለዋል አላሉም? ለምን? ነገ ኢትዮጵያ ይገባሉ፣ ነገ ጌም ይጫወታሉ። ጊፍተሮቻቸውና ጓደኞቻቸው ሰፖርት የሚያደርጓቸው የተለያዩ አቋም ያደረጉ ሰዎች ስለሆኑ ማለት ነው። ስለዚህ በራሳቸው ሀሳብና ቅዠት ውስጥ የወደቁ ስለሆኑ ዋጋ የላቸውም። ኢቨን ሰላማዊ ሰልፍ እንወጣለን ብለው ያወሩ። ሰላማዊ ሰልፍ በነገራችሁ ላይ ልታውቁ የሚገባው ቃሉ ራሱ ሰላማዊ ሰልፍ ማለት ሌሎችን መብት ባለመጋፋት፣ ረብሻ ባለመፍጠር፣ የራስን መብት ተመሳሳይ ሀሳብ ያላቸው ሰዎች ሰብስቦ መድረክ መጠቀም ማለት ነው። በነገራችሁ ሰላማዊ ሰልፍ ውስጥ የምታስተላልፉት ሀሳብ የእናንተን በደልና የእናንተን መብት የሚጠይቅ እንጂ መንግስትንም ግላይ ተቋምንም ማህበረሰብንም አንረብሽም እንደማለት ነው። ስለዚህ ሰላማዊ ሰልፉ ላይ ግን የእናንተ አይነት ሀሳብ ያላቸው በሚሊዮንም ይሁን በሺ የሚቆጠሩ ሰዎች ይገኛሉ። እናንተ እኮ ሰላማዊ ሰልፍ እኮ ትርጉሙ ራሱ አታውቁም። የገደለኝ መንግስት ነው ከወሃብያ ጋርና ከኦርቶዶክስ ከሲኖዶስ ጋር ህብረት አድርጎ ብለህ ካወራህ በኋላ የምን አባ ሰላማዊ ሰልፍ ነው? ምን አይነት መፈክር ዘል ልትወጣ ነው? የትስ ነው የምትወጣው? ስለዚህ ማህበራዊ ሚዲያ ላይ የዕለት እንጀራችንን ስጠን በሚለው መርህ መሰረት ቲክቶክ እስካለ ድረስ ፌስቡክ እና ዩቲዩብ እስካለ ድረስ ያልቅሱ እንጂ ዘርተው የሚያፈሩት ምንም አይነት ፍሬ የላቸውም። በነገር ላይ ፍሬዎቻቸው በስብሰዋል። ስለዚህ እኛ እንዘራለን፣ ይበቅላል። እዚህ ቤት ዘርተን ነበረ፣ አብዮት አነቃንቀን ነበረ። በር ገርበብ ያደረጋችሁ ሰዎች በሩን ዝጉት ብለን ነበረ። በሩ ስለተዘጋ መግለጫ ለመስጠት ነው ዛሬ የመጣ ነው። ኮሜንት ላይ ሀሳብ ካላችሁ እኛ እንድንናገርላችሁ የምንፈልገው ጻፉ። እኔ በበኩሌ ጨርሻለሁኝ። ዓመትን እናከብርበታለን ፈታ ብለን። ምን አትወደ? ሶስት ነገር አለ እኔ መናገር የምፈልገው። አንደኛ ነገር ምንድነው፣ ባለፈው አንድ ልጅ በታጠቁ ኃይሎች እውነት ለመናገር ህዝብን እንትን አያደርጉም፣ ሃይማኖትንም ራሱ አይወክሉም እነዚህ ሰዎች። እጁ ድንጋይ ላይ እንትን አድርገው ሲቆርጡት ያው መስቀል ተሸክመው ነበረ ልጁን የቆረጡትና አሁን ይሄ ልጅ ገልብጠን ብናመጣው በጣም ከባድ ሀገራዊ የሆነ ፖለቲካ ይሰራ ነበረ። እውነት ለመናገር እኔ ሙስሊሞች የዛኔ ፖለቲካ ለመስራታቸው እኔ አንዳንድ ሰዎች ጋርም ሳወራ ነበረ። በጣም ነው ያደነቅኳቸው። ምክንያቱ ይሄ ሰው ራሱን ነው የሚወክለው ወይም ደግሞ ላኪው ነው የሚወክለው አካል አለ እንጂ ሃይማኖት አይወክልም። ሃይማኖቱ አይደለም እንደዛ አድርግ ብሎ ያለው ብሎ ማሰባቸው ትልቅ ነገር ነው። ይሄ በነገራችን ላይ ለሀገር ትልቅ ውለታ ነው። አገር ውስጥ መበጣበጥ አለመፍጠር ማለት እንደነዚህ አይነት ነገራቶችን ሲፈጠሩ ሰፊ በሆነ ልብ ማየት ማለት ነው፣ እነሱ እንዳዩት ማለት ነውና እኔ አድንቃቸዋለሁ። የዛን ያደረጉት ነገር ትልቅ ስራ ነው የተሰራው። የሚመሰክር ሰው ግን የለም። እነሱ ቢሆኑ ግን ሌላ ፖለቲካ ይሰሩ ነበረ እና እንደዚህ አይነት አስተዋይና አገናዛቢ ትውልድ ነው መፈጠር ያለበት። እምነትም ከተባለ እንደዛ ነው መሆን ያለበት። አሁን እምነት ሰላም ነው፣ እውነት ለምንድን ነው የሚሰብከው ምንም የሚባል ነገር አለ። በተግባር ነው ማሳየት ያለበት ብዬ ነው የምለው። ሲቀጥል አንድ ልጅ ኢትዮጵያ ውስጥ እንትን ምንድነው የሆነ እንትኑ አየሩ ተቆጣጥሮት እንትን እያደረገው ነውና ልጁ መሰበር የለበትም። አሁን አዶናይ የሚባል ልጅ መሰበር የለበትም፣ መጠቀም አለበት። ከቻለበት ካወቀበት በጣም የሚጠቀምበት ጊዜ አሁን ነው። ወጣት ነን የምትሉ ሰዎች 21ኛው ክፍለ ዘመን ላይ የምትኖሩ ሰዎች እንደነዚህ አይነት ሰዎች በመከተል ራሳችሁን ዝቅ ማድረግ የለባችሁም እናንተ ማለት ነው። እኔ አልከተላቸውም፣ ሀሳባቸውም አልስማማም። ምንድነው አሁን ለምሳሌ ቃሉን ልጠቀም፣ በመሰገጥ ምንድነው ዓላማህን ማስፈጸም የሚባል ነገር አለ። ኦኬ፣ በመሰገጥ ዓላማቸውን የሚያስፈጽሙት እነሱ ምንድነው? ፌመስነትን ነው። ስለዚህ በመሰገጥ ፌመስነትን ለአንተ ምንም ትርጉም የለውም። ፌመስነት ወደ አንተ
ራሱ መምጣት አለበት አንተ በመስራት እንጂ እንደምንም አድርገህ ደክመህ አንተ የምታመጣው ከሆነ አላማ ፌመስ የመሆን ከሆነ ምንም ትርጉም የለውም። ስለዚህ ልጁ መሰበር የለበትም፣ ይቀጥል፣ መጠቀም አለበት። ወጣት ነው። እኔ ልጁ ላይ ምንም እንትን የለብኝም። ምንድነው ኦርቶዶክሳውያን ፖለቲካ ሲሰሩበት ነበረ። ትናንት ሰይጋም ይመታ ልጅ ነው ተብሎ እንትን ሲያደርጉት የነበሩ ሰዎች፣ ጆሮአችንን አንሰጥም ሲሉ የነበሩ ሰዎች ማርያም ስላለ ብዙ ፖለቲካ ሲሰራ ነበረ። አክሱምም እንትን ውስጥ ገብቶ ሲያጨቀየው ነበረ። ይመቸው። ምክንያቱ እሷ ኦርቶዶክስ ከዛ በላይ ስላልሆነች ማለት ነው፣ ከዛም ስለማታልፍ ማለት ነውና እንደነዚህ አይነት ነገር መሰገጥ ቁም ነገር አይደለም። መሰገጥ የሰዎችን ሐሳብ አለመቀበል ነው። የሰዎችን ሐሳብ ባለመቀበል ደግሞ አላማን ማስፈጸም ማለት ትርጉም የለውም። አንተ ስራህን የምትሸጠው ስራህን የምታሳየው ለሰው ነው። የሰራኸውን ስራ የሰው ገበያ ላይ ነው የምትሸጠው። ስለዚህ ሰውን አላዳምጥም፣ ሰውን አልሰማም በማለት የምታስፈጽመው ምንም ነገር የለም። ሰው የተፈጠረው ከሰው ነው። ሰው የተፈጠረው ለሰው ነው። ሰው የሚኖረው ከሰው ጋር ነው። ስለዚህ ከሰዎች ጋር ተግባብተህ ከሰዎች ጋር ተስማምተህ ከሰዎች ጋር እየተቀባበልክ አላማህን የማታስፈጽም ከሆነ በመናበብ በመቻቻል በመግባባት ካልሆነ ምንም ትርጉም የለውም፣ ስህተት ነው። ስለዚህ መሰገጥ የሚባለውን ነገር አሁን ተማርን የሚሉ ሰዎች ሲቃወሙት እያየው ነበር። አንድ ማን ነው ኢትዮጵያ ውስጥ አንድ የተማረ ሰው አለ ምናምን ሲቃወሙ ነበር ምናምን ነገር። እኔ ደግፌው መቃወሙ ትልቅ ነገር ነው፣ ግን ልጁ በማይሰበርበት እንትን መሆን አለበት። በድሮ አገራ እኮ ወታደር እያለ የጠጣበትን አረቄና ያስወለዳቸው ልጆች መሰብሰብ ያልቻለ ሰው ነው። እኔ ሁሌ በመርሄ መሰረት ተናጋሪ ከሀሳቡ በዘለለ ማንነቱ መገምገም አለበት። ገባክ? ኢትዮጵያ ውስጥ ያለ ወጣት እኮ ተስፋ ከመቁረጥ የተነሳ የሚጮህ ሙዚቃ ካልሰማ ራሱ መነቃቃት የማይችል ትውልድ ሆኗል። ስለዚህ በድሮ አገራ መንግስት ሊያግድ ይገባል ብሎ ሲናገር በነገርህ ላይ ብዙ ሰው አልገባውም። ይሄ ልጅ በዚህ ቶኑ ነገ ፖለቲካዊ አብዮት እንኳን ቢያስነሳ ልክ እንደ ኔፓል ወጣት ይከተለዋል ነው። ገብቷል ያልከሉት አብዛኛው ሰዎች ግን አልገባም። እኔ እኮ ለዚህ ነው ህዝቡ የአእምሮ ጤናውን ካልጠበቀ መሞቱ ነው ምልኮ። ለዚህ ነው በድሮ አገራ ለመንግስት ማስተላለፍ የፈለገው ነገር መድረክ ላይ ማርያም ብሎ ስለጮኸ መኪና ስለተሸለመ አይደለም መንግስት ይሄ ያሳስበው። እንደው መንግስት ገላገልከው። ገባ አይደለ? ግን ምንድነው ማለት የፈለገው ይሄ ልጅ ያለው ተሰሚነት እና ያለው ተደማጭነት ተጠቅሞ ፈምስ ሰግጥ የሚለውን ነገር ካበረታታው ወጣቱ በዚህ ልክ ሞት ቤት የሚያደርግ እንዴ? ስለዚህ የሚሄድበት መንገድ እኮ አሁን ፈምስ ሰግጥ ስላል አይደለም። ወይ ዘንባባ ያስገጩታል ወይ ደግሞ አንዱን ያስፈናክቱትና ይወስዱታል። እዛ ከየካ አትወጣም እና ቀለን እዛ ከገባህ እንደማትወጣ ማለት ነው። እና ስለዚህ ብዙ ሰው ተጨንቆለትም ፈርቶለትም የነበረው ኢቭን አገጩ ላይ ይሁን አላውቅም አረንጓዴ ቢጫ ቀይ ተቀብቶ አጥፋሉት። ይሄ ጀግና ነው። ከምስ በሚለው መርሁ መሰረት ሰግጦ አላጠፋም ቢል ኖሮ ይሄኔ ጌታ ነበር የሚለው እኮ። መሰገጡ የታለ? አሁን መሰገጡ ነው እንትን ያደረገው። የጠቀመው አለመሰገጡ ነው። አለመሰገጡ ነው የጠቀመው እኮ። መብቱ ነው ልጁ። አይምሮአችንን ነው የምንቆጣጠረው እንጂ እኛ መንግስት በነገሮች ላይ አሁን ትውልድ ማዳን አለበት። መንግስት የሚያድን ከሆነ ከረሃብ ትውልድ ማዳን አለበት፣ ከጦርነት ትውልድ ማዳን አለበት፣ ከሞት ከስደት ከሊቢያ በረሃ ማዳን አለበት መንግስት የሚያድን ከሆነ እንጂ ከልጁ ሐሳብ ልጁ መብቱ ነው። የፈለገው እንደፈለገ መቀደድ ይችላል፣ መብቱ ነው። እኔ መቆጣጠር ያለብኝ አመለካከቴን፣ አይምሮዬን፣ ወጣትነቴን በመጠቀም እንጂ ይሄ ትውልድ መዳን አለበት ምናምን የሚባለው ነገር ምንድነው? ከምንድን ነው? ምን አገባው መንግስት? ሐሳብ ነው እየተናገረ ያለው ልጁ፣ መብቱ ነው እንዴ። ምንድነው የንግግር ነፃነት የሚባል እኮ ነገር እኮ አለ እኮ። መብቱ ነው። የፈለገውን ማለት ይችላል፣ የፈለገውን ሐሳብ ማምጣት ይችላል ልጁ። ሐሳቡን የምትቃወመው ከሆነ ሌሎች ሰዎች መቃወም አለባቸው። ካልሆነ ግን መንግስት ያስቆመው ምናምን ነገር የሚያስቆም ከሆነ መንግስት ረሃብን ያስቆም፣ መንግስት የሚያስቆም ከሆነ ስደትን ያስቆም መንግስት። መብት የለውም መንግስት። የምንቃወመው ሐሳቡ ለኛ ሰግጥ ማለት ትክክል አይደለም ነው። ሰግጥ በመሰገጥ ልጁም ባለመሰገጥ ነው ራሱ ከመታሰር የዳ ነው። አሁን አውፓል እንዳልሽው ማለት ነው። ስለዚህ በመሰገጥ ምንም ልንጠቀም አንችልም። አላማችንም መፈመስ ከሆነም ምንም የምናገኘው ነገር የለም በሚለው ነው እንጂ መብቱ ነው፣ እንደፈለገ መሆን ይችላል ልጁ። ሶስተኛ ነገር እኔ ማለት የፈለኩት ምንድነው ኦፓ ሶሻል ሚዲያ ላይ በነገራችን ላይ ስንናገር
ጆሮአችሁን ሰጥታችሁ ማዳመጥ አለባችሁ። ያው ብዙ ስለተወራ እንትን ማድረግ አለባችሁ። እውቀት የለንም የመሰለንን ነገር በግልጽና በእንትን ስለምናወራ ይጠቅማችኋል ብዬ ነው እንትንም አድርገው። ይሄ ነገር እንኳን ብዙ ሰዎች ያውቁታል። ቲክታክ በአጠቃላይ ሶሻል ሚዲያ ላይ እየተደረገ ያለው ምንድን ነው? አሁን እኔ እውነት ለመናገር በአርቲስቷም በአዶናይም ድንግል ማርያምም ኢየሱስ ክርስቶስን መሰበካቸው ለኔ እንደኔ ውርደት ነው። ምክንያቱም ምንድነው ሃይማኖት መሰበክ ያለበት አንደኛ ኃጢአት ሲሰራ ከነበረ ሰው ንስሐ ገብቶ እዛ ውስጥ በሚኖር ሰው ብቻ ነው መሰበክ ያለበት እንጂ በአመንዝራና በጋለሞታ በጨቀዩና በዝሙተኛ ሰዎችን ሃይማኖት ማሰበክ ማለት ወንጀል ነው፣ ውርደት ነው። ገብቷቸዋል። እየሆነ ያለው ምንድነው? አሁን ሶሻል ሚዲያ ላይ የተበተኑ ወጣቶች ሴቶችን የሆነ ነገር የሴቶችን በመያዝ ከሴቶች ጋር በማውራት ሴቶችን ፍቅር ውስጥ በማስገባት ሴቶችን በማሳሳት መስበክ ይፈልጋሉ። ወደ እነሱ ዓላማ ማምጣት ይፈልጋሉ። ስለዚህ እኔ መጠንቀቅ አለባችሁ ብዬ ነው የምለው። ሴቶች መጠንቀቅ መቻል አለባችሁ። የምትታሰሩት የማትፈልጉትን አምላክ እንድትከተሉ ነው የምትደረጉት። ምክንያቱ በጣም የሚያሳፍር ዘመን ላይ ነው የደረስነው። በጣም የሚያሳፍር ማለት ነው። አምላክህን ወንጀል በመስራት ተከታይ እንዲኖሩ ስታደርግ ከዚህ በላይ የሚያሳፍር ነገር እኮ የለም። ስለዚህ እንደዚህ የሚያደርጉ ሰዎች አሉ፣ መጠንቀቅ መቻል አለባቸው። ሃይማኖተኛ ሰዎች ናቸው። ገብቷቸዋል። ስለዚህ በጣም ብዙ ናቸው። አሁን እነ ስማቸው አይጠሬ አሉ፣ እንደዛ ያደርጋሉ። እንደዛ ነው ዓላማቸው ራሱ። ገብቷቸዋል። ስለዚህ ከእንደዚህ አይነት ነገር ራሳቸውን ጠብቁ። ሲቀጥል እኔ ማለት የምፈልገው እውነት ለመናገር እኔ የሰው ልጅ ሞራሉም ቦታው ክብሩ ከፍ የምታደርጉት እናንተ ናችሁ እዚህ ጋር ያላችሁ ሰዎችና አንድ ሰው ሰለምኩ አለ ሙሐመድ ነኝ ምናምን አለ እንትና ሙርሌ ማለት ነው ጨባ ሰለምኩ ምናምን ሲል በቃ ፖለቲካ ተሰራ ምናምን ነገር። አንዳንድ ሰዎች እንዴት ነው የተረዱት? ይሄ ልጅ እውቀት እንዳለ በቃ ትልቅ ተጽዕኖ ፈጣሪ እንደሆነ አድርገው ነው የተረዱት። ገብቷቸዋል። ለሱ ትልቅ ቦታ አላቸው። በተለይ ሰለምቴ ነን የሚሉ ሰዎች አንዳንድ ሰዎች ቦታ ያላቸው ሰዎች አሉ። መጥቶ ሲያወራ የነበረው ምንድነው? ከሰለሙ ሰዎች በእውቀት የሰለምኩት እኔ ነኝ ማለቱ ምን ማለት ነው? እኔ ስመለስ እናንተ የማታውቁት ነገር አለና ከእስልምና ስወጣ እኔ እናንተ መውጣት አለባችሁ። ከእናንተ በላይ እኔ ማቀው እውቀት ስላለ ማቀው ነገር ስላለ እኔ ከወጣው እናንተ እዛ ጋር ቁጭ ማለት የለባችሁ መቀጠል የለባችሁ የሚባለው ነገር ነው። ስለዚህ ይሄ ልጅ ሃይማኖት ቀየረ ብላችሁ ውስጣችሁ የሚናጋ ሰዎች ካላችሁ መመርመር አለባችሁ። እንደነዚህ አይነት ሰዎች ከየሆነ ሃይማኖት ወጥተው የሆነ ሃይማኖት ውስጥ መግባታቸው እናንተ ውስጥ ተጽዕኖ የሚፈጠር ከሆነ ምንድነው ውስጣችሁን ማንነታችሁን አይምሮአችሁን ልባችሁን አሳልፋችሁ የሰጣችሁ ሰዎች ናቸው ማለት ነው። በማንንም ሰው ፍላጎትም ሐሳብም ሃይማኖታችሁን መቀየር የለባችሁም። ውስጣችሁ እንድትቀይሩ በቃ ውስጣችሁን ማዳመጥ መቻል አለባችሁ። ቀይር ካለ መቀየር ነው። አይ የሚል ከሆነ ውስጥ ቁጭ ብለህ ባለበት መቀጠል ነው። ሳታውቅ መቀየር የለብህም። ምንድነው ልጁ ሲጠየቅ ባለፈው አላውቅም አለ። እውቀት ሳይኖርህ ነው የቀየርከው? እኔ አለ ነብዩ መሐመድ ምንድነው አሳፋሪ ማንነት አላቸው ምናምን ነገር አላሉ። በእርግጥ እኔ ያልሰማሁትም እንደዛ አሉ። እኔ ኮመንት ነው ያየሁት። በነገራችን ላይ አሳፋሪ ማንነት ቢኖራቸውም ተጠርተህበት መጠራት አለብኝ ብለህም አምላክህንም ሰድበህበት አምላክ ብለህ እንትን ያመንከው የተከተልከው ዛሬ የሰደብክበት ስም ነው። እንድሰድብ ያደረገህ ነው። በነገርህ ላይ ሳትፈልግ የተከተልከው ሳትፈልግ የተሸከምከው የተከበረ ስም ነው። ገብቷል? ማንንም ሳያስገድድህ ራሱ ስሙ ራሱ ትልቅ ስም ስለሆነ አንገትህን እንትን አድርጎ ተሸክመው ኑረዋል። በነገርህ ላይ ሃይማኖትህን እንድትሳደብ አድርገዋል። ያለምንም እንትን ማለት ነው። ስለዚህ እውቀት የለም፣ ምንም የምታውቀው ነገር የለም። አሁን አንተ መታከም ነው ያለብህ። ሙርሌ መታከም ነው ያለብህ። ጨቃነ አንዴ ይቅርታ አንድ ሰው አለ ወድ መቀሌ ምናምን የምትባል ሰው። እኔ ሰዎችን ስማቸውን እየጠራው ካላወራው ደስ አይለኝም። ራሱ ወድ መቀሌ ወድ ትግራይ ነው ወድ መቀሌ ምናምን የምትባል ሰው ዝም ብለህ አትለፋደድ። እኛ ላይ ፖለቲካ መስራት አይቻልም። ኦርቶዶክስ ነበርክ፣ ጠነጠጥክ፣ ሰለምኩ አልክ፣ ውሸት ነው። አልሰለምክም።
አልሰለምሽም። ወድ መቀሌ ምናምን የምትባይ አሮጊት ሴት አልሰለምሽም እኮ። ለምንድን ነው ፖለቲካ የምትሰሪው? እኛ ባለንበት እና ሌሎች ደግሞ አንቺን ከጭቃ መስራት የሚችሉበት እውቀት የተሸከሙ ሰዎች በሚገኙበት ቦታ ላይ ፖለቲካ ትሰሪያለሽ። ዋው ትላለች ደግሞ ሲያወሩ ምናምን። እኔ በጣም ነው የሚያስቀኝ። እዚህ ጋር ቁጭ አድርጌ እየጠየቅኳት እንትን ስላለኝ ነው። ዝም ብዬ ያለ ምክንያት አይደለም። እኔ በእሷ እንኳን እንትን ማድረግ አለብኝ እያላምነው። ለምን መሰለህ ባቢ፣ ይህ አሁን ጓል መቀሌ ባደረገችው ነገር እዚህ ቤት ራሱ አንተ ቤት አምጎድ እኔ ለምናገረው ነገር ኃላፊነት ወስጄ ነው የምናገረው ስል ሁሌ በምክንያት ነው። እዚህ አንተ ቤት ስለ እስልምና ስትጠይቅ እና ስለ አላህ ስትጠይቅ በቃል ተናግሬያታለሁ። ኢቭን ዩቲዩብ ላይ የሚያየሁት ይመስለኛል ተጭኖ ማለት ነው። አንቺ ስለ ሃይማኖታዊ አምላክ ህልውና ወይም ማንነት ወይም ደግሞ የነገረ መለኮት የሚባለው ነገር መረዳትሽ ደካማ ስለሆነ ገባህ። እሷ እንደነ ትራምፕ እና እንደነ ፑቲን ነው የሚመስላት አምላክ። ኢንተርኔት ሲቋረጥብህ ይቅርታ፣ ለ2 ሰዓት ኢንተርኔት ስለምናቋርጥ ልጆቻችን ይቅርታ፣ ዛሬ በዚህኛው በኩል መንገድ ስለሚታደስ ለ30 ደቂቃ ከቤታችሁ እንዳትወጡ የሚል ነው። ገባ። ስትታመምም ስትቸገርም ስትሞትም ስታጣም እንደዛ ነው ይመስላል። ለዚህ ነው ስናገር እዚህ ቤት የነበራችሁ ሰዎች አዎ ሰምተናል በሉ። ጓል መቀሌን እንደውም እሷ ኦፓል ጓል መቀሌ እንዳሰልም ነው እንዲህ የምትዩ ብላችሁ ከታች ስትንጫጩ ስትበጨርቁ ነበረ። በነገራችሁ ላይ ኮሜንታተር አስታውሳላችሁ ብያ ነገር በሰዓቱ የነበራችሁ ሰዎች አንቺ መጠየቅ ያለብሽ ስለ አላህ አይደለም፣ መጠየቅ ያለብሽ ስለ እግዚአብሔር አይደለም። እስልምና ላንቺ በዛብሻል፣ ይከብድሻል። ከምንም በላይ መጀመሪያ ፈጣሪ የሚለውን የፈጣሪ ይሄ የባለቤትነት መብቱን የፈጣሪን መብትና የፈጣሪን አቅም አክሴፕት ማድረግ አለብሽ፣ መረዳት አለብሽ ብዬ ስናገር ተነፋርቃችኋል ኮሜንት ላይ። ለዚህ ነው ሁሌም ከእናንተ እኔ አንድ እርምጃ ቀድማለሁ የምላችሁ። አንዳንዴ ይሄ ከንቱ የሆነ ጉጉት፣ ከንቱ የሆነ ሙገሳና ተሸካሚነት ተጠያቂ ያደርጋችኋል። በነገራችሁ ላይ አንዳንድ ሰዎችን የማይገባቸው ቦታ ተስቀምጧቸው። እኔ ቲክቶክ ላይ እንደነበረን ቆይታ እንደነበረን ቲፎዞ ቢሆን እኔ 7 ሃይማኖት እቀበላለሁ። ግን በመኖር ደረጃ እንኳን አለ ብዬ ማላምነውን የሥላሴ አስተምሮን የሬስፔክት ማድረግ ሰው ነኝ። ባቢ ታውቃለህ፣ መጽሐፍ ቅዱስ ሬስፔክት ማድረግ ሰው፣ ወንጌል ሬስፔክት ማድረግ ሰው ነኝ። ሬስፔክት አከብራለሁ። ዛሬ ተጠመቅኩኝ፣ ነገ ጌታን ተቀበልኩ፣ ተነገ ወዲያ ሸሃዳ ያዝኩኝ፣ ከዛ ተመለስኩ የሚባልበት እንደዚህ አይነት ድህነትን የሚቀበል ሰው አይደለሁም። በነገር ላይ ሬስፔክት ለምታደርገው ነገር ትጠነቀቃለህ። ሰው ሊጠነቀቅላችሁ ይገባል። ቫልዩ መስጠት አለባችሁ። ለዛ ነገር ቫልዩ መስጠት አለባችሁ። መብት መስጠት አለባችሁ። በነገራችሁ ላይ እኔ ለዛ ነው ከሷ አረዳድ ከሷ ግንዛቤ ተነስቼ ይሄ ነገር ላንቺ አይሆንም ብዬ በግልጽ የተናገርኩት። ስለዚህ እሷን ሰፖርት ያደረጋችሁ ሞቲቬት ያደረጋችሁ ሰዎች በሙሉ ኃላፊነት መውሰድ ነበረባችሁ። የመናገርም ሞራል አላችሁ ብዬ አላምነው። ሞሮፍ በሷ ዙሪያ ያለ እንዴ የሚያጠገብ እንጀራ እትያዛሉ ስትጋግረው ይታወቃል እንደተባለው እኮ ነው። ምን ነካችሁ? የምሬን እኮ ነው። የኔ ፍቅር በደንብ ነው እንትን የምትለው ገባክ አይደለ? የነበሩት ነገሮች ሁኔታዎቹ እንዳለ ቦታቸውን ይዘዋል። በእርግጥ ጥሩ ነው። ሆኖም ግን ለወደፊት ነው። በነገራችሁ ላይ እኔ በፕሮሰስ ማመን ሰው ነኝ። ተበላሸ፣ ተስተካከለ፣ ወደቀ፣ ተነሳ፣ ሄደ፣ መጣ ለውጥ አያመጣም። ሪዛልቱ ላይ ግን በጥንቃቄ ውጤቱ ላይ በጥንቃቄ ወዴት ነው ይሄ ውጤት የሚያመጣው? ምንድን ነው የሚሆነው? እኔ እልህ ይዟቸው ተናደው ሲዋረዱ እቅዳቸው ሲከሽፍባቸው ልክ ቁጭ ብለው የእነሱ ንግግር የሙስሊም ንግግር እየተደረገ የሙስሊም አፖሎጂስቶች ላይ ፖለቲካ እንዲሰራ ሙስሊም ንጽጽር የሚሰሩት ላይ ፖለቲካ እንዲሰራ ሲያደርጉ እና ይሄ ሀሳብ የእናንተ ሀሳብ ነው። ይህንን ደግሞ የምታስቡት እናንተ ቦታችሁን ይዛችሁ እንጂ አቋማችሁን ይዛችሁ አይደለም የምትናገሩት ብለን ስንናገር ጎ ያላችሁ ሰዎች አላችሁ። ግን ምን እንደተፈጠረ አይታችኋል። ስለዚህ ሊገባችሁ የሚገባው ዛሬ ልንናገር የፈለግነው ባቢን ፕሊስ በቃ አመቻችና ገብተ መናገር ያለብንም ብዬ የተናገርኩበት ምክንያት እዚህ ቤት ስለተናገርን ነው። አብዮቱ እዚህ ቤት ስለፈነዳ ነው። እዚህ ቤት እኛ እናንተ የመስጊድም የቤተ ክርስቲያንን በር ይዛችኋል ልቀቁ ብለን በተናገርነው ነገር እንደተበዳይና እንደተጠቂ ሆነው እያለቀሱ እየተነፋረቁ በየቦታው 24 ሰዓት ሲያለቅሱ ያባበላችሁ ሰዎች
ውጤቱን አይታችኋል ብዬ አምናለሁ። ለምን መናገር እንደፈለግን ምን መናገር እንደፈለግን ገብቷችኋል ብዬ አምናለሁ። የምለው ይገባችኋል አይደለ? አንደርስታንድ አደርጋችኋል። ስለዚህ ታርጌታችን ይሄ ነው። ቦርደሩን ጨርሰነዋል። በራሳችሁ ሀሳብ እንዲወድቁ ነበር ያደረግነው። ተንገዳገዱ። እኛ ስለሌለን ኢቨን የሚደበቁበትም የሚደገፉበትም ነገር ነው ያጡት። ገባ አባቢ 24 ሰዓት ያወራሉ። ሀሳባቸውን ጨረሱና ጭንብላቸውን አውለቁት። ስለዚህ ይህን ነበር እኛ የፈለግነው፣ እንደዚህ እንዲሆን የፈለግነው እና ተልኳችንን ጨርሰናል። የቀሩትም እንደ ውሻ ጩኸው ይወጣሉ። በነገራችሁ ላይ ውሾች የደበቁትን ጅቦች ያወጡታል ያልኳችሁ ለቃል ቤት ለዚህ ነው። ከዚህ በፊት ስንነጋገር በህዊ ዙሪያ ላይ ስናወራ ተናግሬያችሁ ነበረ። የሰማችሁ ሰዎች የነበራችሁ ሰዎች ታስታውሳላችሁ። ስወጣ ችግር የለውም አልዘጋነውም፣ ይህም ፋይል አልተዘጋም። ውሾች የደበቁትን ግን ጅቦች ቆፍረው ያወጡታል ብያችሁ ነበረ። ይኸው ጫር እያደረጉ እያወጡት ነው። ሰው ከዚህ በኋላ ከኛ ጋር የተገናኘ ጉዳይ ስለነበረ እነሱ ናቸው እንዲህ የሚያስብሉት፣ እነሱ ናቸው እኛን የሚያሰድቡን፣ እኛ ምንም ነገር የለንም፣ ፖለቲካ ያሰሩብናል፣ ተልኮ እንዳለን ያስወሩት እነ ኦፓል ናቸው እነዛ 665ቶች ተብለው ሲለቃ ስለነበረ ግብአተ ከመሬቱን ለመፈጸም ነው እዚህ የተገኘ ነው። ስለዚህ ለነበረን ቆይታ እጅግ በጣም ነው የምናመሰግነው። የተቃወሙ ሰዎችም ነበሩ። የተቃወሙ ሰዎች አንዳንዴ ምንድን ነው የማይገባቸው አሁን ምንድን ነው የሀሳብ ነፃነት የሚባል ነገር አለ። አንድ ሰው ሃይማኖት ውስጥ መደበቅ የለበትም። የፈለገ ሃይማኖት ቢከተል ከተሳሳተ ፖለቲካ እየሰራ ከሆነ የሆነ ሚስጥር ደብቆ እየተጓዘ ከሆነ እኛ ከማውራት ወደኋላ አንልም። የፈለገ እምነት ሃይማኖት ቢከተል አንዳንድ ሰዎች የፈለገ ቢሆንም እኮ ያው እምነታቸው እንደዚህ ነው ስለዚህ ምናምን ነገር ሲባል ነበረ። እኛ ያገባንም የኛ ስራ አይደለም። ራስ ገዝነን ማንም ብትሆን አያገባንም። ይሄን ነው እኛ ሁሌም አያገባንም። በነገራችሁ ላይ አስፈላጊ አይደለም ለኛ። እኛ ያሰብንበትንና ያመንበትን ሀሳብ ነፃ ሀሳብ ነው የምንናገረው። ሀሳባችንን መግዛት ለሚወስዱ ሰዎች እንሸጣለን፣ መውሰድ ለሚፈልጉ ሰዎች እንሰጣለን። ከዛ ውጭ ግን ማሻሻያም ሆነ ማስተካከያ ከማንም ነው የማንቀበለው። ለምን? እኛ ራስ ገዞች ስለሆነ። ግን ቤት ከፍተን እንድንናገር የደረግነው ስትቃወሙ የነበራችሁ አይደለም ስትሉ የነበራችሁ ሰዎችን እንዲህ ያላችሁብን ስትሉ የነበራችሁ ሰዎች እኛ ባልነበርንበት ጊዜ የፈለግነው ይሄንን ነው። እኛ ባልነበርንበት ጊዜ መድረኩን ለቀንላቸው እንዲያወሩና እንድትሰሟቸው ነበር የፈለግነው። በደንብ ሰምታችኋቸዋል፣ በደንብ አይታችኋቸዋል። ከኛ ቁጥጥር ውጭ እንደማይሄዱ አልገባቸውም። ይሄን እኮ ነገር ያለሁት ይተረተራል፣ ዝም ብሎ ይተረተራል። ወድቀው መደበቂያ ሲያጡ ጭንብላቸው ወደቀ። ስለዚህ ከዛ በኋላ ምን አሉ? ወተናል አሉ። ብቁድ ይሄን እኮ ነው የምንፈልገው። በግድ ያለ ያስወጡን። እኛ የትም አንሄድም፣ እኛ ያለንን፣ እኛ ብዙ ነገር ትተን የመጣ ነው። ስንሰልም ዋጋ ከፍለን ነው፣ መርጠን ነው፣ ወተን ነው፣ ወርደን ነው ያሉ ሰዎች ጭራሽ ራእይ አይቼ የነበረ በህልሜ ብዙ ነው። አንዱ ጥቅስ ፈልጎ ትንቢቱ ደግሞ ይለያያል። አንዴ ተኝቼ እግዚአብሔር ድምፅ ሰማው ነው የእግዚአብሔር ድምፅ ልክ እንደ አዳምና ሔዋን ገነት ውስጥ የእግዚአብሔርን ድምፅ ሲመላለስ ሰሙ እንደሚባለው ሙርሌ የኔ ልጅ ልሳልም ባልሆነ ልሳልም እንዳይሆን ከዛ ምን እንዳለ ካድኩት አለ። ከዛ መጣና ማታ በቅሙ እንዳሰልም መጣና ሰል ስሜት ወጣ ነው ውስጥ የነበረው ስሜት ብለው ጠፋ አለ ብሎ ወጣ። ከዛ ከሰዓታት በፊት ጌታን ተቀበለና ከሰዓታት በኋላ ደግሞ ኦርቶዶክስ ሆነ። ይማጀው ማለት ነው። ስለዚህ መንፈሳቸው የሞቱ ሰዎች በነገራችሁ ላይ የስም ሄዱ ሙላት ነው። የአእምሮ ጤናችሁን ጠብቁ፣ በጣም ይጠቅማችኋል። እዚህ ያላችሁ የኛ ፋሚሊዎች የመጨረሻ ምክሬ የአእምሮ ጤናችሁን ጠብቁ። መንፈሳቸው ስለሞተ እነዚህ ሰዎች በነገራችሁ ላይ ሊቀ ካህናችን የጠቀሳችሁ ሰዎች መንፈሳቸው የሞቱ ሰዎች ናቸው። የትም ቢሄዱ መቆም አይችሉም፣ ካልተደገፉ መቆም አይችሉም። በነገራችሁ ላይ ሁሌ ነው የምናገረው፣ መንፈሳዊ ህይወት ካለምንም ቅድመ ሁኔታ እና ካለምንም መስፈርት የምትቀበሉት እንጂ
የምታነጻጽሩት አይደለም። በቃ ሊገባችሁ ይገባል። እምነት የሚባለው ነገር ይሄ ነው። እኔ አንድ ኤቲስት ጓደኛዬ ኦርቶዶክስ ሆኗል፣ ታውቁታላችሁ ብዬ አስባለሁ። እና ቤስት ፍሬንዶች ነን ቲክታክ ላይ በነበረን ቆይታ። ከዛ ምን ያደርጋል የትም ቤት ይገባና ሙስሊሞችን ሲያገኝ ከሚሳደቡ ሰዎች ጋር አብሮ መዋል እንደ መሳደብ አይቆጠርም እንደ ይላል። ኦልሬዲ ገባ። እኛም እሱ እኔ መናገር ስለማይችል እኔ ሌሎች እንዲናገሩለት ስለሚፈልግ ነው። ገብቷል እያልኩ ያለሁት። ከዛ እኔ ሁሌ ሼር ያደረጉልኝና ከታች ስመጣ እባብ ልቡን አይቶ እግር ነሳው ብዬ ጽፍለታለሁ ማለት ነው። ወዲያው በቃ የሚገባበት ያጣል። በቃ ኮሜንት ላይ ድጋሚ አታየውም። ለ7 ሰዓት ለ8 ሰዓት ኮሜንት ላይ አታየውም። እና እየተከታተልኩ ሁሌ ነው የምጽፍለት፣ ኮሜንት አደርግለታለሁ። ከዛ ምን ሲል ሰማሁ መሰል የሆነ ቤት ከላይ እየተወራ ነው እምነትን ስለማጣት ቲክቶክ ላይ ማንንም ስላለማመን እየተወራ ነበር። እና እኔ አለ ወደ እምነት ከመጣሁ ጊዜ በኋላ እምነት አጥቻለሁ፣ ማንንም ሰው አላምንም አለ። ኢማጂን ወደ እምነት ከመጣ በኋላ ወደ ይሄን ነው የምልህ። እኔ በቃ ፕራውድ እንዴት ሀፒ እንደሆንኩ ለምን አውቅ ነበረ። ቅድም እንዳልኩ ነው። ልክ እነዚህ ሰዎች እንደወጡ እናውቅ ነበር፣ ወተናል እስኪሉ ነበር የምንጠብቀው። እና እሱ ራሱ እምነት የለም ኦልሬዲ፣ ማንንም አያምንም። ወደ እምነት ከመጣሁ በኋላ ማንንም ማመን አቁሜያለሁ። ኢማጂን አማኝ ሆነህ እምነት ስታጣ፣ አማኝ ሆነህ ማመን ስታቆም። በነገርሽ ላይ ልጁን አላውቀውም ማንነቱ፣ ግን እኔ በጣም የሚያሳስበኝ ነገር ቅድምም ሳወራ ነበረ። አንዳንድ ሰዎች በኃጢአትን ወደ ጽድቅ መጣራት የሚባል ነገር አለ። አሁን ምንድነው አንድ ሰው ዝሙትን ታሰራው እና ባሰራው ዝሙት ወይም በዝሙት አንበርክከህ ወይ ዝሙት በሰራህበት ነገሩ አስረህ ይዘህ ወደ ጽድቅን መጣራት የሚባል ስራ አለ። አብዛኛዎቹ ኦርቶዶክስ ነን የሚሉ ሰዎች አሁን ኤቲስት ነኝ ይልሻል፣ ሃይማኖት የለኝም ይልሻል። በጣም ብዙ ወጣቶች ናቸው። ውስጥ ለውስጥ ደግሞ ስራቸው ምንድነው? ኦርቶዶክስን በመካድ ከኦርቶዶክስን ወጥተናል በማለት ሃይማኖት የለንም በማለት ሰውን የሚጣሩት ኦርቶዶክስነትን ነው ሲሰበክ የምታዩና እንደዚህ አይነት ነገር መጨረሻው ምን እንደሚሆን ግራ ነው የሚገባኝ። ከወጣ በነገራችን ላይ ሰው አመጣለሁ ብለህ ከወጣ መመለሻ በጣም ከባድ ነው። መውጣቱ በጣም ቀላል ነው። መመለሻ ግን በጣም ከባድ ነው። እንደነዚህ አይነት አመለካከት ያላቸው ሰዎች ጋር ቁጭ ብለህ አንተ ተመልሰህ ትናንት የነበረ ማንነትን ለመቀበል በጣም ይከብድሃል። አትችለውም። እጁ ተቆረጠ፣ ቅዘኑ ቀዘነ፣ ቅዘኑን በጣሳ ተቀበልኩት ምናምን የሚባለውን ተረት ተረት ልትቀበለው አትችልም። ስለዚህ ኦርቶዶክሳውያን አሰራራችሁን ጠንቅቃችሁ ብታውቁ መልካም ነው። የምትሰብክ ከሆነ ባለህበትን ቁጭ ብለህ መስበክ ነው። የምታስተምር ከሆነ ኦርቶዶክስ ነኝ እያልክ ቁጭ ብለህ ሰዎች ወደ ኦርቶዶክስ መጣራት ነው። እውቀትና እውነት ካላችሁ እናንተ ሰዎችን የምታሳምኑበት እውቀት ካላችሁ ባላችሁበት ቁጭ ብላችሁ እንትን ማድረግ ነው እንጂ ሰልም ያለው ብለህ ራሱ ወይ ፕሮቴስታንት ሁኛለሁ ወይ ሃይማኖት የለኝም ብለህ አንዴ ወጥተህ እስልምና ከሚከተሉ ሰዎች ጋር ቁጭ ብለህ ፕሮቴስታንት ነን ከሚሉ ሰዎች ጋር ቁጭ ብለህ ኤቲስት ነን የሚሉ ሰዎች ጋር ቁጭ ብለህ ተመልሰህ የነበረ ማንነትን በፍጹም ልትቀበለው አትችልም። ስለዚህ ትውልድን ባታስጨርሱት ራሳችሁን ገበያ ላይ አውጥታችሁ ባትሸጡ መልካም ነው ብዬ ነው የግል ምክሬ ነው ለኦርቶዶክሳውያንና እንደዚህ አይነት ነገር በጣም እየበዛ ስለሆነ በነገር ላይም እኮ ብያለሁኝ። ብዙ ጊዜ የህዝብ ቅምጦች እንትን አላቸው። ኡስታዝም ፓስተርም ዲያቆንም ይሆናሉ። በዛ ውስጥ ነው እነዛን የአምሳ የራቁት ቪዲዮም ሰብስበው የነበረው ማለት ነው። ገባህ አይደለ? አሁን ታምር ያንን የማይናገሩ የሚያፍሩበት ታሪካቸው ነው። እንደ ገድልና እንደ ጀብድ ያወሩ የነበሩትን ኢምፓየራቸውን አነቃንቀንባቸዋል። የተነቃነቀ ደግሞ ይወድቃል። ምክንያቱም እኛ መዶሻ አንሰጥም፣ ማንም ሰው ነው የማያጠብቀው ማለት ነው። እና በዛ ውስጥ ያለፉት ነገሮች እንዳለ ጥሮቹ ምንድነው ታውቃለህ ባቢ? አሁን አንተ ተናገርካቸው ነገር ምክንያታዊ አይደሉም ወይም ደግሞ እውነት ያላቸው አይደሉም። ግን በዛ ውስጥ የነበረው ቲፎዞ እና ሸክም በጣም ስለከበዳቸው የመጨረሻ መልሱ የምታየውም ያንን ነው። ጌታ ኢየሱስን የግል አዳኝህ አድርገህ ተቀብለህ ምስክርነት ሰጥተህ ወደ አባቴ ቤት ተመልሻለሁ ካልክ በኋላ ከሰዓታት በኋላ ቫይቡን አይተህ ሲቀዘቅዝ ገባህ? ምን አሉ? እኛ ለፍተን ፕሮቴስታንቶች ጴንጤዎች ወሰዱት ምናምን ሲባል ጊዜ ቀዘቀዛ። ለካ አብሮኝ የነበሩት ኦርቶዎች ናቸው። እነሱንማ ማስኮረፍ የለብኝም ማስከፋት የለብኝም ብለህ እኔ እኮ አሁንም ኦርቶዶክስ ነኝ ስትይ ኢማጅን ሻሃዳ ይዘህ ከዛ ጌታን ተቀብለህ
ከዛ አሁንም ኦርቶዶክስ ነኝ ካልክ ኦርቶዶክስነት በራሱ ከህግና ከስርዓት የወጣ ነው ማለት ነው። ገባክ? ዶክትሪንም ቀኖናም የለውም ብሎ እንደማለት ነው። ምንም ብትሆን ኦርቶዶክስ መሆን ትችላለህ እንደማለት ነው። አባባሌ ገብቶሃል? አንዳንድ ሰዎች አንደርስታንዲንጋቸው በጣም ዝቅተኛና ደካማ መሆኑን የምታውቀው በዛ ንግግር ውስጥ እንኳን ሻይን ሲያደርጉ የነበሩ ሰዎች ሲስቁ የነበሩ ሰዎች አሉ። እና ኦርቶዶክስ አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር የኦርቶዶክስ ስርዓት የለም። ሁሌም ነው የምናገረው። ኦርቶዶክስ እንደ ቤተክርስቲያን የራሷ ስርዓት አላት፣ የራሷ መመሪያ አላት፣ ዶግማ አላት፣ ቀኖና አላት፣ ስርዓቶች አላት። እያንዳንዷን ነገር በራሷ መርህ ነው የምታደርገው። ስለዚህ አንድ ሰው የኦርቶዶክስ ክርስቲያን ልጅነትን የሚያገኝበት የራሱ መንገድ አለው። ብትወጣም የምትመለስበት የራስ መንገድ አለ። ቀኖና ተሰጥቶ ተጠምቀህ እንሳ ተሰጥቶ ነው ኦርቶዶክስነትን መልሰህ የምታገኘው። ገብቷል የምልህ እንጂ ነጠላ ስለለበስክና ከመንገድ ላይ በገዛኸው መስቀል ኦርቶዶክስነትን አታገኝም። ስለዚህ ይሄ ሰውዬ ሻሃዳ ይዞ ከዛ ጌታን ተቀብሎ ከዛ እዛው ገስት ላይ ከላይቭ እንኳን ሳይወጣ እኔ እኮ አሁንም ኦርቶዶክስ ነኝ ሲባል ኦርቶዶክስነት ራሱ እንዲህ ነው እንደ የሚል ኢሜጅ ኦዲየንስ ላይ ይፈጥራል። ስለዚህ ለኦርቶዶክሶች መረንነት ልቅነት መንገድ ነው። ገባህ? ምንም ብትሆን ኦርቶዶክስነትን አታጣም የሚል መርህ ነው። ኦርቶዶክስነት የምታገኘው ነገር ከሆነ የምታጣበትን መንገድ አለ ማለት ነው። ጠብቀህ ማቆየት አለብህ። ልጅ ሆይ ሃይማኖትህን ጠብቅ የተባለው ለዚህ ነው እንጂ ተግማምተህ ተውካክተህ ዞረህ ምናምን መተህ እኔ እኮ በዚህ ውስጥ ሁሉም ባልፍ አሁንም ኦርቶዶክስ ነኝ ብሎ ሲናገር ኖ መባል ነበረበት። ገባ አይደለን? ነው ኦርቶዶክስነት ደካማ እኮ ልትሆን ትችላለህ። ለምሳሌ በዘፈን በዝሙት በወንጀል በኃጢአት ትሸራሽረውና ከዛ እኔ አሁንም ነኝ ብትል ኦኬ አላጣኸውም። ስለዚህ ያደከመ ኃጢአት ነው። በንስሐና በጸሎት ትመለሳለህ። አላህን አምላክ ነው ብለህ እግዚአብሔርን አላቅህም ብለህ ገባ ጌታ ኢየሱስ የግል አዳኝ ነው ብለህ 44ቱን ቅዱሳንን ውሃ ጠጡ ብለህ ከዛ ሳትተኛ ደግሞ ተነስተህ እኔ አሁንም ኦርቶዶክስ ነኝ። ኢየሱስ ግን ልጅ አለው። ኢየሱስ ልጅ አለው። እኔ እንዲህ አይነት በዘመኔ ነው የምልህና ይህ መንፈስ ሲሞት የአእምሮ ጤና ስታጣ የሚፈጠሩ ነገሮች ናቸው። እና ሁላችሁም የአእምሮ ጤናችሁን ጠብቁ። ከምንም በላይ ከባድ ነው። እኔ ብቻ እንትን እኮ ነው አሁን ቀድመን እንደተናገርነው አሁን ቅድም ፍላጎታቸው እዚህ ጋር ትኩረት ፍለጋና ይሄ ምንድነው እንትን መፍጠር ስለሆነ ከዛ ማለፍ ብለው ማሰብም ስለማይችሉ እሱን እንኳን እንዴት አድርገው ማስፈጸም እንዳለባቸው እንኳን ጠንቅቀው አያውቁም እነዚህ ሰዎች። ገብቶሻል? በአንድ ቀን ሙስሊም ነበርክ፣ ፕሮቴስታንት ሆንክ፣ ከዛ ኦርቶዶክስ። ከባድ እኮ ነው። አሁን ለምሳሌ ሰዎች አሉ መጠቀም ብለው ሲገቡ የሆነ ቦታ ላይ ይገባሉ። ከዛ ቆየት ብለው ጅሩን አይተው እንዴት አስኪደው የሆነ ነገር ላፍ አድርገው በቃ የሆነ ነገር ተጠቅመው ደግሞ እንደገና እንትን ያደርጋሉ። አላማቸውን እያስፈጸሙ ነው፣ ፍላጎታቸው ማለት ነው። እነዚህ ሰዎች ግን አላወቁበትም ራሱ። ገብቶሻል አባባል? በአንድ ቀን 3 ሃይማኖት እንትን ማለት እኮ በእንትን የተመታው ትውልድ ራሱ እንደዚህ አድርገው ግልጽ የሚያደርጉለት ከሆነ እኔ ምንድነው የምለው፣ ሰው የፈለገውን መከተል መብት አለው፣ የፈለገውን ቤትም መግባት መብት አለው። ግን እንደነዚህ አይነት እንደነ ጨባ እንደነ ሙርሌ እንደነዚህ አይነት እርጥብ ፋንድያ ሰዎች መሀይምና ደከከናም ሰዎች ቤት ከፍተው ሲገቡ ምንም የሚገኝ ነገር የለም። ዛሬ ምን ይላል ምን አዲስ ነገር አለ ብለው ከነዚህ ሰዎች አዲስ ነገር መጠበቅ የለባቸውም። እነዚህ ሰዎች ቂጥ ናቸው። በቃ ከነሱ የሚወጣው ነገር ምንም ጥሩ ነገር ሊወጣ አይችልም። ስለዚህ ሃይማኖታቸውን የሚያከብሩ ሰዎች በአጠቃላይ ነው የማወራው። በነገሮች ላይ ፕሮቴስታንቶችን ፕሮቴስታንትነትን ማሰደብ ነው። እነዚህ ሰዎች መጠጋትም ማሰደብ ነው። ኦርቶዶክስም ሙስሊምም ማሰደብ ነው። ሃይማኖትን ለሃይማኖት ክብር ካለ ሃይማኖትን የምትወድ ከሆነ እነዚህ ሰዎች በቃ አንፎሎው አድርገህ እንትን ማሰጣት ነው። በቃ አለመከተል ነው። ምንም የሚረባ የሚነፋ ነገር የላቸውም እነዚህ ሰዎች። ስለዚህ ባለመከተል